እናንተ ሰዎች ሸኘኝ እኮ ቢኒሻ ምን ተፈጥሮ ነው? አላውቅም። ዘጋው ቤቱ ሪፖርት እያደረጉ ይሆናል። ታች ራሳችን አገኘን እኮ የለም፣ ዘጋው ቤቱ በሌላ ነው የገባው። መልሼ ያስገባኝ አይደል ነው። ስትራይክ ሰጥቶኝ ምን እንደሆነ አላውቅም። ሲዘጋብኝ ብቻ ነው ያየሁት። ብሎ ሲዘጋው ነው ያየሁት። ቤቱ ከባድ ነው በጣም። እንትንም አልሰጠም ዋርኒንግ ምናምን አላየሁትም። ብሎ ዘጋ። መልሼ ስነካው እንደ አዲስ ከፈተው። ሪፍሬሽ እያደረገልህ ነው። በጣም ኮፒ ሊንክ መደረግ አለበት ጋይስ፣ ኮፒ ሊንክ አድርጉ እና እናስቀጥለው። በቃ እንትን የተባለውን ምን ነበር እያነሳን የነበረው? አንዴ ግን ከዛ በፊት ምን ያስፈልጋል መሰላችሁ? በአንዴ ቶሎ መውጣት አለበት። አሁን ህብረት ስላለን ምን ያስፈልገናል መሰላችሁ? ጠቅ ሲል ራሱ ሳይፈልግ በግዴታ ቫይራል ይወጣል። ስለዚህ ቶሎ እስቲ እንዳለ ሼር አድርጉት፣ በአንዴ ኮመንቱ ምናምን አጥልቅልቁት። ሁሉም የተለያየ ሀሳብ ጻፉ ኮመንት ላይ። ከዛ በኋላ ራሱ ቫይራል ያወጣዋል። እስቲ አንዴ በደንብ ኦኬ፣ እሺ፣ እዚሁ ላይ እንመልሰዋለን። እንዳለ ኮመንት ላይ ጻፉ። ጉድ ላይ ምናምን የራሳችሁን ሀሳብ በደንብ ጻፉ። በደንብ ኮመንቱን እንትን አድርጉት፣ ሼር። ከዛ ግማሾቻችሁ ከዛ ታፕ ከዛ ራሱ ቫይራል ያወጣዋል። ምንም እንደዛ ነው እንጂ ምንም ማድረግ አንችላቸውም። ከባድ ነው በጣም። ፖዝ ሲሆኑ ስናወርድ ከስር ግን ድብደባው ከባድ ነው። ስለዚህ በዛ መልኩ እንቀጥላለን። ሙስሊሞችንም እያስገባን ሪፖርት በቃ የኔም ቤት እኮ በቃ አሰፍስፈው ነው የሚጠብቁት ማለት ነው። ምንድነው መቼ መቶ ሪፖርት ባረግን እያሉ ነበር ታውቃለህ። የሪፖርት ናፍቆት አለባቸው እና እኛ ክርስቲያኖች ደግሞ በቀላሉ ፊክስ ማድረግ አያቅተንም። ሁላችሁም እስቲ አንዴ የሆነች ስራም ከያዛችሁ አንዴ አቁሙና ጠቅጠቅ አድርጉት። በቃ ቴንክ ዩ፣ እናመሰግናለን በጣም። 2 ደቂቃ ብቻ ጠቅጠቅ አድርጓት እስቲ አንዴ። 100 ኬ ያስገቡታ፣ ሼሩን ከስር 100 ኬ ያስገቡት። አሪፍ ይሄ በደንብ አስተውሉ። እንግዲህ ሀቅ ተብሎ የሚጠራው ፈጣሪ ብቻ ነው። ክርስቶስ ሀቅ ነው፣ እርሱ እውነት ነው። ለዚህ ነው ስለ እውነት እነግራችኋለሁ አይደለም ያለው፣ ወይንም ደግሞ እውነት ተናገርኩ አይደለም። እኔ እውነት ነኝ ብሎ ራሱ እውነት እንደሆነ ቃል በቃል ተናግሯል። እነሱ ሙስሊሞች ኤግዛክት ወርድ ፋላሲ ስለሚፈልጉ ብዙ ጊዜ ለኛ ጋር እስቲ እንዲህ የሚል ቃል በቃል ስጡን ብለው ስለሚጠይቁ፣ አላህ ግን ከጅምሩ እኔ እውነት ነኝ ያለበት ማስረጃ የለም፣ አንድም ቦታ የለም። ቃል በቃል እኔ እውነት ነኝ ብሎ አልተናገርም። እርሱ እውነት ነው የሚል አለ። በፈርስት ፐርሰን ግን እኔ እውነት ነኝ የሚል የለም። እነሱ እንደሚሉት ቃል በቃል በሚለው ሎጂክ መሰረት እኔ አላህ እውነት ነኝ ያለበት አለ ወይ? የለም። ስለዚህ ፈርስት ፐርሰን ላይ ራሱን አስቀምጦ እንደዛ ካልተናገረ እውነት አይደለም ማለት ነው። ክርስቶስ እውነት ስለሆነ ነው የምንከተለው። እኛ አካለ ጎዶሎ የሆነውን አናመልክም። አላህ ጎዶሎ ነገሮችን ይወዳል ይላል። ሐዲሱን አነበብከው እንደ ቅድሙ ነው። አላህ ጎዶሎ ነገሮችን ይወዳል፣ እርሱም ጎዶሎ ነው ይላል። ጎዶሎ ነው ጎዶሎ ነገር ይወዳል ወይ? እኔ ለምሳሌ ሰው ነኝ፣ ሰው እወዳለሁ። አላህም ጎዶሎ ነው፣ ጎዶሎ ይወዳል። ታዲያ ጎዶሎ ነው ሙሉ እንዴት ሊወድ ይችላል? እኛ ደግሞ ሙሉ ነገር የተሟላን ስለ ፐርፌክሽን ነው። እኛ ፐርፌክሽን ጋር አንብቦ ሊደር ይሞክራሉ። አዲሱን አንብቦ ነው። እሺ አቡ ሁሬራ ሪፖርት ዳላስ ሜሴንጀር ሴንግ አቡ ሁሬራ እንደዘገበው ያለ መልእክተኛ እንዲህ ብለዋል። ዴር አር 99 ኔምስ ኦፍ አላህ። አላህ 99 ስሞች አሉት። ሂ ሁ ኮሚትስ ደም ቱ ሜሞሪ ውድ ጌት ኢንቱ ፓራዳይስ። እነዚህን በጭንቅላቱ የሸመደደ ወደ ጀነት ይገባል። ቨርሊ አላህ ኢዝ ኦድ፣ አላህ ጎዶሎ ነው።
ኤንድ ሂ ላቭስ ኦድ ነምበር ጎዶሎ ቁጥር ይወዳል፣ ጎዶሎን ይወዳል። ኤንድ ኢን ደ ናሬሽን ኦፍ ኢብን ዑመር the words are he who enumerated them እዚህ ጋርም ቅድም ከፍቼው ነበር። ይኸውና እነዚህና ሙስናድ አህመድ የተባለው በዚህ በሙስናድ አህመድ እንትን ላይ አግኝቼዋለሁ። ሁላችሁም ቁጥሩን ሴቭ ማድረግ የምትፈልጉ ይኸውና። መልካም አላህ ጎዶሎ ነው። እናመሰግናለን። ደግሞ ይሄንን ሸመደደ ጀነት ይገባል። አፎይ ያ እንግዲህ ቁጭ ብለው 24 ሰዓት ግንባራቸው እስከሚጠቁር ሰላት ከሚሰግዱ 99 ያለህን ስም መሸምደድ ገነት የሚያገባ ከሆነ እሱ መሸምደድ እኮ ነበረባቸው። አብዛኛዎቹን ብትጠይቃቸው፣ አብዛኛዎቹን ብቻ ሳይሆን 99% ብትጠይቃቸው 99 ያለህን ስም ሸምድዳቸዋለህ ብትላቸው የሉ 99%ዎቹ አልሸመደዱ። ስለዚህ ገነት መግባት አይፈልጉም ማለት ነው ትላለህ። 9900 ምናምን ሀዲስ በጭንቅላት ተሸምድዳል አለ። ግን ኢዚ ነው ይሄን ሸምድዳችሁ ምን እኔ ጎንበስ ገና በቀን 5 ሰፈርጥ ምን እንትን አባባሌ ይቺን ብቻ መሸምደድ እኮ ምን 30 ጁዝ ቁርአን ሸምድደናል ትሉ የለ እንዴ? ይቺን ሸምደድ አድርጓትና ጀነት አለቀ። መልካም አብዱል ነስር እንኳን ደህና መጣ። እፎይ አለክ እንዴ? ከድር ቆይ አንዴ ጠብቅ። ሰላም ብያለሁ። አብዱል ነስር አለ አለሁ። እንኳን ደህና መጣ። እንኳን ደህና ጠበቃችሁ። መልካም አልሐቅ ተብሎ የሚጠራው ማን ነው? አላቅም። ኦኬ እንደ እስልምና አልሐቅ ፍጡር ተብሎ ሊጠራ ይችላል? አላቅም። እሺ ያለህን 99 ስሞች ሸምድደሃል? እኔ ነኝ። ኧረ አልሸመደድኩም። እፎይ ምንድን ነው ገነት መግባት አትፈልጉም? እፈልጋለሁ። 99 ስሞቹን ከሸመደዳችሁ ገነት ትገባላችሁ ይላል። ቁርአኑን ከመሸምደድ አዲሱ ስሞቹ መሸምደድ አይቀልም ነበር እንዴ? አይ መጀመሪያ ጀነት የምትገባው በዝነቱ ነው፣ ያው በስራ አይደለም። ሜቢ ስራ ለጀነት ያቀራርብሃል። ስሞቹን ከሸመደዳችሁ ገነት ትገባላችሁ ይላል። ምን ላይ እስቲ ያሳየኝ። አንዴ ክፈተው። በሴ ሐዲስ ትቀበላለህ? ሰሂህ የሆኑ ሐዲሶች ከሆኑ እቀበላለሁ። ቡሃሪ ላይም አለ፣ ሙስሊም ላይም አለ። በዚህ አንተ የምታመጣቸው ሐዲስ ዝም ብሎ ለመከራከሪያ የሚሆንህን ዳኢፍ ናቸው። አረቅ ያለም እውቀት ስለሌለህ ምናምን በግምትም ስለምታወራ ኖርማል ነው። እና እንዴትም ሌት እንደማደርግና እንደማዋርድ ላሳየ። አይ የመወራር ነው የመማማር ነው። አሁን ለመወራር ምናምን አለ። እኔ ማዋረድ ደስ ስለሚለኝ ነው። እዛ ቤታችሁ እፎይ አያውቅም ምናምን ብለህ መዋሸት ትችላለህ፣ ይዋሻል ማለት ትችላለህ። እኔ ቤት ስገባ ግን እንዴት ሙስሊሞች ውሸታምና ቀጣፊ እንደሆኑ ኦዲየንስ ማወቅ ስላለበት አንተንም ላዋርድና ላሳየ። የትኛውን አዲስ ነው ያለ እውቀት ያቀረብኩት? አይከን አንሳና ቀጥል። ሰማኛ እኔ ዲናል ኢስላም ተማሪ ነኝ። ጀስት እውቀቱ የለኝም። ታዲያ እውቀቱ ከሌለህ ካዳ እውቀቱ ሳይኖረ ነው እንደ ያለ እውቀት ሐዲስ ታቀርባለህ ምትለኝ? መሀይም ሆነ በቃ መሀይምነትን ተነገርከንማ ቤቱ ለአዋቂዎች ስለሚያስፈልግ ከስርታ ተባርክ። እኔ ዲናል እስላም የሚማር እንጂ እውቀት የለኝም መሀይም ነኝ። መሀይም ከሆንክ ካዳ እኔን እንዴት አታውቅም ትላለህ? ሙሐመድን ከመቃብር አንስቼ ጆሮውን እየቆነጠጥኩኝ አስተምረዋለሁ። በእውቀት ደረጃ ከሆነ አይደለም እናንተን። እኔስ
ሀምብል ሁኑ። ቶፒኩ ላይ ስቲክ አድርጉ። በደንብ አስተውሉ። ክርስቶስ እኔ እውነት ነኝ ብሏል። እኔ እውነት ነኝ ብሎ የተናገረው ክርስቶስ እርሱ የአብ የባህሪ ቃሉ የባህሪ ልጁ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 17 አንድ የክፈተው ክርስቲያን እንትና ቆስቴ እኛ ክርስቲያኖች ምናምነው ክርስቶስ የነገረንን እንዴት ነው? እርሱ እውነት ነው፣ የአብ የባህሪ ልጁ ክርስቶስ እውነት ነው ብለን ነው ምናምነው። ይሄ ክርስቲያኖች እምነት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ እንዲህ ይላል። በቁጥር 16 ጀምሮ እኔ ከዓለም እንዳይደለው ከዓለም አይደለሁም፣ በእውነት ቀደሳቸው፣ ቃልህ እውነት ነው ይላል። የአብ የባህሪ ቃሉ ማን ነው? ወልድ ነው። ቃሉ ራሱ እውነት ነው። እርሱ ምንድን ነውና? እውነት ነውና። ክርስቶስ እውነት ነው። ይሄን እውነት መግፋት ለሲኦል ይዳርጋል። ሲኦል አለመግባት ከፈለጋችሁ እውነት ወደሆነው አምላክ ትመጡ ዘንድ ግድ ይላችኋል። አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ይክፈተው። እግዚአብሔር ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ እውነት ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ድገማው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እውነት ማን ነው? ክርስቶስ። አነ ለሐቅ ያለው ማን ነው? ክርስቶስ። እንዲህ ይላል የእግዚአብሔር ልጅ እንደመጣ የእግዚአብሔር ልጅ እንደመጣ ይሄንን የማይቀበል ልጅ የለውም ብሎ ኢየሱስን ልጅነት የእግዚአብሔር ልጅነት የሚክር ካለ እሱ ሐሰተኛ ነው፣ የዲያብሎስ ልጅ ነው። እውነተኛም ይችን ዘገምታ ታስገባት ተሰሮና ትማር። እውነት ነው። እግዚአብሔር በደንብ አስተውሉ። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውቀት ያላቸው ካላችሁ ይሉ። ዝም ብለው ድንቁርና ውስጥ ያሉ እስልምናን የማይወክሉትም እነኛ አያውቁትም። በደንብ አስተውሉ። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦና እንደሰጠን እናውቃለን። የእግዚአብሔር ልጅ ያ የመጣ እውነተኛ ነው። እውነተኛም በሆነው በእርሱ አለ። ምን በሆነው? እውነተኛ በሆነው በእርሱ አለ። እርሱ ምንድን ነው? ልጁ። እርሱም ልጁ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። አነ ለሐቅ ስላለ ማለት ነው። እኔ እግዚአብሔር ልጅ ነኝ፣ እኔ እውነት ነኝ ስላለ ማለት ነው። እርሱ ምንድን ነው? እውነተኛ አምላክና የዘላለም ሕይወት ነው። ራእይ ምዕራፍ 19 ቁጥር 13 ነው። ይፈቱ ዝቅ አድርገው እስኪ ከቁጥር 11 አካባቢ 11 ጀምራ አንበው። መልካም። ሰማይ ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ የተቀመጠም የታመነ እውነተኛ ይባላል፣ በጻድቅም ይፈረዳል ይዋጋልም። በስርዓት አንብብ። መልካም። የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በእርሱ ላይም
ብዙ ዘውዶች አሉ። ከእርሱ በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በደም የተረጨ ልብስ ተጎናጽፏል። ስሙም የእግዚአብሔር ቃል ተብሏል። ታንኪዩ። እርሱ ምንድን ነው? እውነተኛ ማን ይለዋል? ቁጥር 11 እውነተኛ አምላካችን እውነት ተብሎ ይጠራል። እውነተኛ ይባላል። ማን ይባላል? እውነተኛ ይባላል። አና ለሐቅ። ኦኬ ከድር እንኳን ደህና መጣ። ሰላም ሰላም ነው። እንዴት ነው? ባለፈው ጥያቄ ጠይቄ ደከመኝ አመመኝ አልከና ያንተን ጥያቄ አስተናገርኩ፣ ግን አልመለስክልኝም። እሺ ትጠይቃለህ። ዛሬ ቶፒክ ላይ ምን ትላለህ? አይ ቅድም የጠየቀው ስለ እንትን ነበር። አላህ ቁርአን ላይ ምንድን ነበር አይልም ያልከው ምንድን ነበር? አና ለሐቅ ብሎ የተናገረበት አለ። ሱረቱል ጣሃ ግባ። ኦኬ እሺ ክፈትልህ። ሀያኛው ሱራ ነው አይደለ? ሱራ አይ ቁጥር ስንት ወንድማችን? 14 በድር 14 መልካም። እስቲ እንየው እንግዲህ በአረብኛ ምን ይላል? ኢነኒ አነላህ። ከዛ አይ በእንግሊዝኛ ብታነቡ ይሻላል፣ የበለጠ ትርጉሙ ይረዳል። ኦኬ ይላል። አና ለሐቅ የሚለውን አረብኛውን አድርገና አሳየው። እሺ አና ለሐቅ የሚለው የትኛው አረብኛ ነው እኮ? ምንድነው ቅድም ያልከው ምንድነው? እኔ ራሴ አምላክ ነኝ አይልም እኮ አልክ አይደል? አና ለሐቅ ያለበትን አሁን አሳየኝ። አሳያለሁ። መጀመሪያ ይሄን አንብበው። አንብብ። ኢነኒ አነላሁ ላኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላህ ሊዚክሪ። ኦኬ እስካሁን አረብኛ ውስጥ ጆሮዬ እንደሆነ አንዴ ድገማ ውስጥ ጆሮዬ ነው ፕሊዝ። አንዴ ድገማ ውስጥ ጆሮዬ ነው መሰለኝ። አና ለሐቅ የሚል አልሰማሁም እስካሁን። ወይንም ድገማው እኮ መጀመሪያ ይሄን አንብበው አልኩ። ሐቅ የሚለው ሌላ ቦታም ታገኘዋለህ። መጀመሪያ ይሄን አንብበው ነው አለ ብለህ አይደል እዚህ የመጣኸው ነው? የለም እዚህ ጋር። አይ አንተ የጠየቀው ምንድን ነበር? መጀመሪያ ሐቅ። አሁን ሐቁን ከሆነ ችግር የለም እፈልግልሃለሁ፣ አሳያለሁ። አይ ከድር ጥያቄያችንን ሳሰማው ነው የገባኸው እንዴ? አናል ሐቅ ብሎ የጠራው ራሱን የቱ ጋር ነው? አናል ሐቅ ብሎ አላህ የጠራበት አንድ ማስረጃ ስጠህ። አሁን ማንበብ ከበደ፣ አንብበው በአማርኛ። ኦኬ ቴንክ ዩ። በቃ አጎቴ በሽር እንኳን ደህና መጣ። እስልምና እንደዚህ ነው። እውነት ስለሌላቸው የሚጠየቁትን አይመልሱም። ቶፒክ ሽፍት ነው የሚያደርጉት። ያልተጠየቁትን ነው የሚመልሱት። በተለያየ ፕላትፎርም ላይ ለምታዳምጡ ወገኖቻችን ይህ እስልምና ነው። ይህ የድራማ ቤት ነው። ይህ የውሸት ቤት ነው። ምክንያቱም እነሱ ሙስሊሞች ናቸው። ምክንያቱም የመሐመድ ተከታዮች ናቸው። ምክንያቱም ያለ ውሸት መቆም አይችሉም። አሳ ከውሃ ውስጥ ከወጣ እንደሚሞት ሁሉ እስልምናም ድራማ ካልሰራ፣ እስልምናም ካልዋሸ ህልውና የለውም። ምክንያቱም እነሱ የተሰሩት የሚኖሩት ለሴጣን ለአባታቸው እሱ በማገልገል ውሸት በመስራት ድራማ በመስራት ስለሆነ ምክንያቱም ሙስሊሞች ናቸውና። ኤኒዌይስ በደንብ አስተውሉ። ቶፒካችን ምንድነው? እሱ እውነት ማን ነው የሚል ነው። እውነትን ፍለጋ ላይ ነው። እውነት ማን ነው? አና ሐቅ ብሎ የጠራ ፍጡር አለ ወይ? በእስልምና ካለ ይቻላል ወይ? እኔ እውነት ነኝ ብሎ ራሱን መጥራት ለፍጡርም ደግሞ እርሱ አልሐቅ ነው ተብሎ ሊሰጠው ይችላል ወይ? ይህንን ነው የጠየቅነው። አጎቴ በሽር ኦኬ፣ ሰላም ነው አለን። አማን ናቸው? እንዴት ነህ? አለሁ። ኔትወርክ ትንሽ እንትን እያለ ኮንስታክ እያደረገብኝ ሳወራ። ግን ተጠፋፋን ከሆነማ ተጠፋፋን አልተመቸኝም ነበር። አንተም ጠፋ፣ እኔም ጠፋው፣ አንተም ጠፋ። ምንድን ነው መላው? ሚዩት የምታደርግኝ እንዴ? ያልተጠየቀውን እየቀባጠርክ ስለሆነ አና ለሐቅ ብሎ የተጠራበት አለ። ምንድን ነበር መልስ? የምን ነበር? ያልጠየቅንህን እየሰጠህን ነው። አና ለሐቅ የሚለውንም አረብኛ ውስጥ መጀመሪያ አንብበው። ቅድም ያልኩ ነበር ግን እሺ አሳየን። አንሐጅ ግባ። ቀጥል። 22 ግባ።
ቁጥር ስንት? 22 ሐጅ ግን ሚዩት አታድርገኝ። የጠየቅኩህን ግን በደንብ ስማ። ቆይ አትክፈተው። ምን ብዬ ነው የጠየቅኩህ? እኔ እውነተኛ ፈጣሪ ነኝ። የጠየቅኩህ ምንድን ነው? እኔ እውነት ነኝ አና ለሐቅ የሚል አሁን ቁርአን ምንድን ነው አንተ ነኝ የሚል መሆኑን እኮ ይሄንን ነው የምታመጣልን። እናንተ ኤግዛክት ወርድ ፋላሲ እኛን እንደምንጠይቁ እኛም እንደምንጠይቃችሁ እንድታውቁት ነው። ቁርአን የማን ቃል ነው? ማን የሚያወራው? ያበበ፣ የሙሐመድ፣ የጅኒው ቃል ነው። የጅኒዎች ሾፍና የምትሳደብ ከሆነ ደስ አይልም። አንተ ለምን አሾፋለሁ? ጭንቅላት ያለው ለምን አሾፋለሁ? እኮ ባሽሙር እኮ ነው እያወራ ያለው እንዴ። አላህ ሚስትም ልጅም የለውም ያለው አላህ ነው ወይንስ ጅኒዎች ናቸው? ይኸውልህ ጥያቄ መጠየቅ ትችላለህ ከፈለግ። ቁርአን የማን ነው? ወደ ቶፒኩ ግባ። ጥያቄው በደንብ ስማ። ድገመው። ምንድን ነው የጠየኩህ? ብለኸዋል እኮ ግባና አልሐጅ። የጠየኩህ ምንድን ነው? አልሐጅ ግባና 62 የጠየኩህ ጥያቄ ምንድን ነው? ድገማ አንተ። ለምን ደግመዋል? የጠየኩህን ሰምተኸኛል። ለምን መልስ እየሰጠኸኝ ነው? እውነታ ነኝ ብሏል ወይ? እኔ እውነት ነኝ የሚል ጥያቄ መልስ ነው የምታመጣልን። በደንብ አስተውሉ። እኔ እውነት ነኝ ያለበትን ነው መረጃ ይሰጣል። ጓይ ክፈትለት። እንክፈትሽ። ሱራ 22 ቁጥር 62 ላይ ወንድማችን እኔ እውነት ነኝ ብሎ አላህ ተናግሯል ብሎናል። እሺ እስቲ እንመልከተው። ሱራ 22 ቁጥር 62 ላይ እንደዛ ይላል። እስቲ እንመልከተው። ይህ አላህ ይላል። ምንድን ነው የሚለው? ይህ አላህ ይላል። ማን ነው ይህ አላህ እያለ ያለው? ማን ነው ተናጋሪው? ማን ነው? ቃሉ የአላህ ነው። አሃ ቃሉ ነው ስለ አላህ እየተናገረ ያለው ራሱ አላህ ለማን ነው የሰጠው ቁርአኑ? ይህ አላህ እያለ ያለው ማን ነው? ይቅርታ ስልክ ገባብኝ ስለሆነ አይዞ ዝጋው። ይህ አላህ እያለ ያለው ማን ነው? ተመለስ። ቁርአኑ የአላህ ነው አልኩ። እኔ ጫላ ነው ወይስ የጨቡዴ ነው ብዬ አይደለም የጠየቁ። ይህ አላህ እርሱ እያለ እያወራ ያለው ማን ነው? እስኪ መልሶና አንብበው። ምንድን ነው የሚለው? ይኸው እያነበብ ነው። ይህ አላህ እያለ ያለው ማን ነው? እያወራ ያለው ማን ነው? ኦኬ አንተ የፈለግከው አላህ እኔ ራሱ በራሱ በቃ አምጥተሃል እኮ አሁን ይሆነኛል ብለህ መልስ ይሆነኛል ብለህ አምጥተሃል። ይህ አላህ እርሱ እያለ እያወራ ያለው ስለማን ነው? ማን ነው የሚያወራው? ችግር ለማወጣልህ አለው ቁጥሩን ስለማላውቀው ነው እንጂ ለምንድን ነው አውጥተሃል? መረጃ መጣው አገኘው ብለህ እኮ መጥተሃል እኮ ይሄ የሚል አለ እኮ አንተ እኮ የምታምነው ሌላ ነው አይደል? እኛ ምናምነው ደግሞ የአላህ ማን ነው ይሄ የሚያወራው ማን ነው? ይህ እያለ እያወራ ያለው ማን ነው? ለምሳሌ እኔ ይህ እፎይ እርሱ እውነተኛ ነው እያልኩኝ ነው። እኔ ማንን? እፎይን። ይህ አላህ እርሱ እያለ ያለው ማን ነው? ጅብሪል አለይሂ ሰላም። ቴንክ ዩ ጅብሪል አለይሂ ሰላም ምን እያለ ነው ስላላ? ይህ አላህ እርሱ አይደለም። ተረጋጋ መጀመሪያ። ይኸውልህ አላህ ቃል ነው። እኛም ለዚህ ነው ቁርአን የተለያየ አካላት ስም ነው ወሬ ነው የምንላችሁ ለዚህ ነው። ስለዚህ የማን ቃል ነው ይሄ? የጅብሪል ማለት ነው። ይህ አላህ እርሱ አለ። ኦልራይት ቀጥል። ስማ መጀመሪያ መጀመሪያ ቅድም አልሐጅ ነው አይደለ? ስለ አልሐጅ ሱራው ምንድን ነው ብለህ መጀመሪያ ጠይቅ። ስለምንድን ነው የሚያወራ? አሁን ቁርአን ላይ ምንድን ነው የሚለው? ቁርአን ስለምን ያወራል? እስማ አንተ ራስህ እስማ። ይህ አላህ እርሱ ብሎ የተናገረው አላህ ሳይሆን አይምን ጅብሪል ነው አይደለ? የጅብሪል ነው አይደለ? ሚዩት እያደረከኝ ታዲያ እንዴት ነው የምመልስልህ? ማንም አላደረገ። ይኸው እጄ እዚህ ነው። ማንም አያደርግህም። ይህ አላህ እርሱ ሚዩት ካደረጉ ስክሪንሻት አድርግና አሳይ፣ እቀጣለሁ። ምክንያቱም ሚዩት ብትደረግ ያሳየኛል። እኔ አሳየኝ፣ ስክሪንሻት አድርግና። ማንም አያደርግህም። ምኑን አውቀኸው? ለምን ሚዩት እናደርጋለን? ፈታ እያልንብህ ነው። እንደው ሚዩት ባታደርግ ብዙ ስለምትስት እስልምና ምን እንደሆነ ሰዎች ዝም ብለህ ካትዘባርቅ አንተ አሁን ዝም ብለህ አትዘባርቅ። እኔ ራሴ ጥያቄ አለኝ ለአንተ ማለት ነው። አንተ የጠየቀኝ በሙሉ አስተናግጃለሁ። ገባህ አይደለም? አንተ አይደለም የምጠይቅኝ። የእኔ ጥያቄ ፈርተህ ቆሮጥክ እኮ
ባለፈው አመመኝ ቆረጠኝ ኳልክ እንዴ? አሁን የተጠየቀው መልስ። አሁን ደግሞ ያንተን ጥያቄ ለማስተናገድ የኔን ጥያቄ ታስተናግደኛለህ። በኋላ አመመኝ ደከመኝ ልትል ነው። አይዞ ወገቤን እንዳትል በደንብ አስተውሉ። አነ ለሐቅ ለፍጡር አይሰጥም፣ ለፈጣሪ ብቻ ነው። ተስማማ። ፔሬድ። ቃል በቃል ክርስቶስ እኔ እውነት ነኝ ብሎ ተናግሯል። ብዙ ቦታ ላይ እርሱ እውነት ነው ተብሎለታል። እርሱ እውነተኛ አምላክ ነው ተብሎለታል። በእርሱ ሴንስ ከሆነ በእነሱ ሎጂክ ከሆነ ይሄን አንቀበልም። እርሱ እውነተኛ አምላክ ሲባል ኖ እኔ ያለበትን ይሉን የለ። ይኸው ቃል በቃል ለእርሱ ምን አመጣን? እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ፣ እኔ እውነት ነኝ ያለበትን አመጣን። ቃል በቃል እናንተ ደግሞ አላህ እኔ እውነት ነኝ ያለበትን አንቱ። ፍጡር እኔ እውነት ነኝ ካለ ይገደላል። እንደ እስልምና አስተምሮ ይታረዳል። ባይዘ አልአረቢ እንትና የተገደለው ቅድሚያ እጅና እግሩ ተገረፈ፣ ተደበደበ። ከዛ በኋላ እጅና እግሩ ተቆራረጠ። ከዛ በኋላ ተሰቀለ። እንደዛ ነው የተገደለው። አነል ሐቅ ስላለ ማለት ነው። ምክንያቱም ለፍጡር ማይሰጥ ስም ሐቅ ምትለውን እውነት ምትለውን ሰጠ በሚል ወሰደ በሚል ስታወራ በማስረጃ እያወጣክ ቅድም እኮ ነበብ ነው እኮ ባግዳድ ውስጥ ተሰቅሎ እንደተገደለ አላሳየንም እንዴ? እንዳወጣው አሳያቸው። ዝም ብለህ እንትን ሲሆን የት ነው የመጣው? ሶርሱ ከማን ነው? ምንም ችግር ኦኬ። ያው የአህመዲን ጀበልን ክፈተው አንዴ። እሺ መልካም። እሺ ማን ይላል እስቲ ወንድማችን? ማን ይላል? ሶርስ ነው ያልኩህ። እሱን ሳይሆን ሶርስ የመጣበት ይሄው መጽሐፉን ሙሉ የት ነው የገባው ማለት ነው። ይሄው ገልጽ 41 እና 21 ላይ ማግኘት ትችላለህ። መጽሐፉ 21 ላይ 21 ላምበው 21 ላምበው። መልካም። ገልጽ 21 ላይ እንዲህ እኮ እያሳየክ እንደዚህ አለ ምናምን ብለህ ሶስቱን ግባና ለምሳሌ አህመድ ጀበል አልከው አይደለም? እኔ አሁን አህመድ ጀበል ብዬ እዚህ መጽሐፍ እችላለሁ። ከዛ ዌብሳይት ክሬት ማድረግ እችላለሁ። ገብቷል? ከዚህ እንደመጣ ሁኔታው መጽሐፍ ነው የከፈትኩልህ ወንድማችን። መጽሐፍ ነው። የማን መጽሐፍ? አህመድ ጀበል የጻፈው መጽሐፍ። አዎ ይሄው ከፈትኩልህ። በቃ ሰዎችም እዚህም ስላሉ እንዲሰሙና እንዲያዩ ነው። ገባህ? ስታወራ በማስረጃ ካልሆነ ቅጥፈት ነው የሚሆነው። ብዙ ይኸው መጽሐፉ እንደምትመለከቱት አህባሽ እና የአላህ ባህሪያት ለማምታታታቸው የተሰጠ ምላሽ ማን? አህመዲን ጀበል ይላል። እሺ እንደ እያያችሁኝ ነው ገልጹ ማሳልፈው። ይኸው እንደዚች ማውጫ ይላል። ከዛ እያለ ገልጽ ስንት ላይ ሄዳለሁ? 21 ላይ ይሄዳለሁ። ገልጽ 21 ላይ ሲሄድ ምን ይላል እንመልከተው። ቁጥር 8 ላይ እንዲህ ይላል። ሁላችሁም እያያችሁ ተመልከቱ። የማንን ታሪክ እናያለን? ያለ ሐለጅ የሚባለውን ሰው ታሪክ እናያለን። አልሀጅና ኢብኑ አረቢ ይኸው ዙም እያረኩኝ በረንብ አሳያለሁ። ወደዚች ጋር ግልና እንዲታየህ አይ ቲንክ አሁን ይታያል በረንብ ብዬ አስባለሁ። ኢብኑ አረቢ የመሰሉት ሱፊ ነኝ ባዮች ደግሞ ግልጽ የወጣ ኩፍር ውስጥ የሚያስገባ ፍልስፍናቸውን በተሰውፍ ስም መጻፍና ማስተማር ጀመሩ። ለምሳሌ ተመልከት። አልሀጅ ማን ነው ሀቅ በሚል ጥያቄ ጀመረና ኦኬ አነል ሀቅ ማለትም አልሀቅ እኔ ነኝ የሚል ፍልስፍና ላይ ደረሰ። እኛ ሙስሊሞች ተመልከት አልሀቅ የምንለው ምንድነው? አላህን ብቻ ነው ይላል። ማንን ብቻ ነው? አላህን ብቻ ነው። ሰውየው ግን ራሱን ምን ብሎ ጠራ? አልሀቅ ብሎ ጠራ። ይኸው ተመልከት፣ አልሀቅ ብሎ ጠራ። ይህንን እንዲታው ቢመከር እምቢ አለ። እባክህ እየተነበበ ጣልቃ አይገባምሽ። አንዴ ዝም ለማስተካከል ፈልጌ ነው እንጂ ቀጥልሽ፣ ችግር የለውም። እየሰማሁ ነው፣ ችግር የለውም።
ስማሽ ይህንንም እንዲተው ቢመከር እምቢ አለ። ይህ ሰው እምቢ ማለቱ ምን አስከተለበት? በዚህም የተነሳ በጊዜው የነበረው የባግዳድ ሐሊፋ በምን ቀጣው? እስቲ አንብብልኝ ካሊድዬ። በምን ቀጣው? ካሊድ ሳውን ከድር የባግዳድ ሐሊፋ ነው የሚለው እዚህ ጋር አይደለም። ኦኬ አንተ አይጠራኸኝ ከድር ካሊድ ስላልከኝ ከድር አልኩት። እሺ ከድር እሺ ይቅርታሽ ካሊድ ካልኩኝ በምን ቀጣው ይላል። እስኪ ምንድን ነው የሚለው እንደገና? እዚህማ በስቅላት ስልክ ምንድን ነው? አሁን እኮ ይሄ እውነት ነው። መጽሐፉ እኮ ሐዲስ አይደለም ያመጣው ታሪክ ነው፣ ስቶሪ ነው። አንድ ሰው ነው። ይህንን እንዲተው ቢመከር ይላል አይደል? መጽሐፉ ሐዲስ አይደለም። አጎቴ ሚዩት አድርጉት። ይህን እንዲተው ቢመከር እምቢ አለ። በጊዜው የነበረው የባግዳድ ሐሊፋ በምን ቀጣ ይላል? በስቅለት ቀጣው። ምን በማለቱ እኔ ምንድነኝ ብሎ ስለጠራ አላሐቅ ብሎ ስለጠራ ልክ ስለዚህ ስቶሪ ስለ ማን ነበር ያልከው? አቡ አረቢ ካላወቅ እንትን አትበል። ይሄ መጽሐፍ ሐዲስ አይደለም። አንደኛ ይሄ ሰው ነው የጻፈው አይደለ? ማን ነው የጻፈው? ቅድም ያልከው ሰውዬ ማን እንደሆነ አላውቅም። ቀጥል። ሐዲስም ሆነ ማንኛውም ነገር ሰዎች ነው የጻፉት እንጂ ዝንጀሮች አይደለም የጻፉት። እኔ እያወራ ያለሁት ስለ መሐመድ አዳምጣ ሐዲስና ሌሎችን ስትቀጥፍ እኮ እንትን ማለት የለብኝም። እንትን የምን ቅጥፈት ነው የምታወራው አንተ? በስነ ስርዓት እያወራሁት ነው እኔ። ቆይ ሙሐመድን መሰልኩ ወይንስ ነቢያቶችህን የአንተ የምትከተለውን ውስታዞችን መሰልኩ? ና ከፍ በል። አልሐቅ ተብሎ የተገደለው ሰውዬ ቅጥፈት ነው በልና ና ቻሌንጅ አድርገኝ። በቃኝ እስክትል የታሪክ ማስረጃዎችን ዘረዘርልሃለሁ። ቅጥፈት ነው ተገድሏል አልተገደለም አልሐቅ ብሎ ና አንድ መረጃ አውጣ እስኪ። ቀጣፊ ከተባለ አህመዲን ጀበል ነው የሚሆነው። አሁን እዚህ ጋር የተከፈተለ ቀጣፊ ማንን ታደርጋለህ? እነ ኢብኑ ተይሚያን እና ኢማም አዛቢን ቀጣፊ ታደርጋቸዋለህ። አሉን የምትላቸውን ስኮላሮች በሙሉ አራግፍልሃለሁ። ስለዚህ ታሪክ በደንብ ስለጻፉ እነሱ ማለት ነው። ማይክን አንሳ እና ቅጥፈት ነው አልተገደለም በለኝ እስኪ። አለም ለሐቅ ብሎ አልተገደለም በለኝ እስኪ። ቻሌንጅ አድርገኝ እስኪ። ማይክን አንሳ፣ ሚዩትን አንሳው። እና ተመለስ፣ ሚዩትን አንሳ። እዛ ውስታዞች ድራማ እንደሚሰሩት ይዋሻሉ እንደሚሏቸው ኦፍ ያደረክኝ እንዴ? እየቀለድክ ነው እንዴ? ፖዝ አደረከኝ። ስክሪንሾት አድርጌዋለሁ። እንደ ቅድም ከፍ አደረግኩ እኮ። ቀጥል። ና ለጥፈው ስክሪንሾቱን። ምንድን ነው የምትዘባርቀው? ለጥፈው ስክሪንሾቱን። ሐዲስና አንድ ሰው ስለጻፈ ምን ላከው ነው? ያ ለጥፈው ልክልሃለሁ። እንዴት እንደሚላቀው አንድ ልየው ነው። ቆይ እንዴት እንደሚላክ ስለማላውቀው ነው። ቆይ እንዴት ነው የምልከው? ለጥፈው፣ ራስህ ክፈተው፣ አሳየን እኮ እንዴት እንደሚደረግ። እሺ አነል ሐቅ ያለው ሰውዬ ተገድሏል አልተገደለም? እሺ እሱን ታሪክ እኔ የማላውቀውን ነገር እንትን አልልም። ገብቶሃል? አንተ አሁን ሐዲስ እስኪ ቆይ ተረጋጋ። አቡ አረቢ ብዙ ሰዎች ይቃወሙታል። ይህን ማወቅ አለብን። ተቃወሙት አልተቃወሙት ጥያቄያችን አለ። አንተ ስታወሪ በስነ ስርዓት እኛ እያወራን ያለ ነው አነል ሐቅ ስላለው ነው። አነል ሐቅ በማለቱ መገደሉ ላይ ዳውት አለ? ስህተት ነው ትላለህ? እነ ኢብኑ ተይሚያን እነ ኢማም አዛቢን ሌሎችንም የአንተን ሊቃውንቶች አራግፌ ልጥ አይደለ ቀጣፊ እንደሆኑ ከኔ ጋር ስታወራ እንዳንተ ነብይ ውሸታም ስላልሆንኩኝ ተጠንቅቃ ታወራለህ። ለወደፊት እዚህ ቤት ማንም ይዋሽ የለም። ኡስታዞች ናቸው ድራማ የሚሰሩት። ድራማ ይስሩ እነሱ እውነት ስለሌላቸው። እኛ እውነት ስላለን የምንዋሽበት ምክንያት የለም። ኢብኑ አደም አይ ቲንክ እንኳን መጣ። ስታወሩ ጥንቃቄ አድርጉ። ዋሽታችኋል ካላችሁ እላይ እንሰላችሁና እንዲናዋርዳችኋለን። ምክንያቱም የምንዋሽበት ምክንያት ስለሌለን። አረ ብዙ እናወራለን። እኔ አክብሬ አወራለሁ። ስማኝ አንዴ እና ደም ይቀጥል። በቃ ሚት አድርግ አንተ። እፎይ ስማኝ አንዴ። በቃ ሚት አድርግ። ተማራ። እሺ ሰላም ናችሁ?
መልካም አናል ሐቅ ማን ነው ተብሎ የሚጠራው? አልሐቅ ተብሎ የሚጠራው አላህ ነው። መጠሪያ ስም ሲሆን አላህ ነው። ኦኬ መጠሪያ ስም ሲሆን አላህ አናል ሐቅ ተብሎ ወይንም ብሎ ግለሰብ መጥራት ይችላል ራሱን፣ ወይንም ደግሞ ከሌ አልሐቅ ነው ተብሎ ይጠራል። አልሐቅ ሲባል መገለጫ ሲሆን እሱ ችግር የለም። መገለጫ ማለት አሁን እኔ እውነተኛ ነኝ ለማለት ከሆነ ይሆናል። ግን መጠሪያ ስም ካረግን ለራሱ ስም ሲያደርግ አይሆንም። ጎበዝ እያዳመጥከኝ ስታወራ አናል ሐቅ ብሎ በመጠሪያ መጠቀም ይቻላል አይቻልም ምናልከኝ? አይቻልም። በራስን አነል ሐቅ ብሎ መጥራት አይቻልም። አልሐቅ ይሄ የአላህ ስም፣ በአላህ ስም ራስን መጥራት አይቻልም። መጥራት እንደዛ ይቻላል። አልሐቅ ብሎ አል ሲባል እኮ አል ሲባል ለመገለጫ የሚጠቀምበት ጊዜ አለ፣ ለስም የሚጠቀምበት ጊዜ አለ። እከሌ አልሐቅ ነው ብለህ መጥራት ይቻላል? እሱ አይቻልም። አንዴ ክፈትልን ቆስጤ 14:6 ላይ እንደዚህ ይላል። ክፈት 14:6 ዮሐንስ ኦኬ። ክርስቶስ እኔ እውነት ነኝ መንገድ ነኝ ብሏል። አይቻልም አንተ ደግሞ እያልከኝ ነው። መጽሐፍ ቅዱስ ነው የከፈትከው። እኔ እውነት ነኝ ብሏል። እኔ እውነት ነኝ አይልም ግለሰብ አይቻልም እያልከኝ ነው። ክርስቶስ ደግሞ ብሏል። እንዴ መጽሐፍ ቅዱስን እና እኔ ልቀበልልህ ነው እንዴ? ለምን አትቀበለው? እኔ እውነት ነኝ ካለ አምላክ ብቻ ነው እኔ እውነት ነኝ ብሎ የሚለው ካልክ ለምን አትቀበለው? ክርስቶስ ብሎታል እኮ ክርስቶስ ልጅ ነኝ ይላል ደግሞ እኔ ሙስሊም ነኝ። እኔ እኮ ክርስቲያን ነህ አላልኩም። ኢብኑ አደም የምፈልጉ ክርስቶስ አምላክ መሆኑን መናገሩ አይደለ? አናል ሐቅ ብሎ መጥራት የሚችል አምላክ ብቻ ነው ባልከው መስፈርት መሰረት ክርስቶስ አናል ሐቅ ብሏል። ለምን አትቀበለው? ብዙ እንዴ መጽሐፍ ቅዱስ የተበረዘ ምን ያለ ከቁርአን ጋር ተወዳደሩ ነው እንዴ? ይሄን አርጉመንት አንተ ላይ አፕላይ ላድርገው። አላህ እኔ ሐቅ ነኝ ወይንም እኔ እውነት ነኝ ያለበትን ማስረጃ ስቴስ አንድ ጥቅስ ብቻ። እኔ አሁን የተቃጠለ ቁርአንህን የተቃጠለውን ቁርአንህን እንኳን መረጃ አድርገውና ተቃጥሎ ተበጓ ከፍየሏ የተረፈውን ቁርአንህን ያዝና ከዛ ውስጥ ሜቢ ከተገኘ ፍየሏና ካልበላችሁ ዑስማን ካቃጠለ ውስጥ የተረፈ ካለ እኔ ሐቅ ነኝ ያለበትን አንድ መረጃ ስጠኝ። እሺ ቻለ ሱራ 31:29 ላይ ክፈት። ሱራ 31:29 31:29 ነው ያለው። 31:29 ያው ተከፍቶ ልክ አይደለም መሰለኝ። ልክ አይደለም የከፈትከው። ሱራ ሉቅማን እኮ ነው ያልኩት እኮ። ታዲያ ብራዘር እንደዛ ነው እኮ የከፈትኩት። 31:29 ሉቅማን ነው የከፈትኩት። እሺ አንተ ተሳስተህ ቁጥር 30 ላግዝህ 30 29ኛ አንቀጽ ላይ ነው 30 ላይ ይሄንን ነው የፈለግከው አይደል? ምንድን ነው የሚለው? የአላህ እሱ እውነት ከእርሱም ሌላ የሚገዙት ጣዖት ውሸት መሆኑን አላህ ነርሱ እየተናገረ ያለው ይህ እያለ ያለው ማን ነው? አላህ ነው። ይህ አላህ ይኸውልህ አንድ ነገር አዳምጥ አንተ ራስህ እርሱ እያለ ያለው ማንን ነው? አላህ ነው። ይኸውልህ አንድ ነገር አዳምጥ እያለ ያለው ማንን ነው? ቆይ አንዴ አዳምጠኝ። እየተናገረ ያለው አላህ ነው አልከኝ።
በደንብ አስተውሉ። አዳምጠኝ፣ አንድ ነገር ላስረዳ፣ ከዛም ወደ እሱ እንገባለን። ችግር የለም። ቁርአን ግልጽና የተብራራ ነው። ቁርአን ግልጽ፣ አንተ ታስረዳኝ። ምክንያቱም እኔ እንዳስረዳህ ነው ቁርአን የሚያዘው። ቁርአን ግልጽና የተብራራ ነው። ይህ አላህ እያለ ያለው ማን ነው ስለው አላህ ነው አለኝ። እርሱ እኔ አይደለም ያለው። እኔ ጠየቅኳችሁ ምንድን ነው? እኔ ሀቅ ነኝ ያለ እንጂ እርሱ ሀቅ ነው። እርሱ እያለ ያለው ማንን ነው? አንዴ ቆይ፣ ለምን አታዳምጠኝ? እሺ፣ ቁርአን ላይ አላህ እኔ እያለ ይናገራል፣ እርሱም እያለ ይናገራል፣ ራሱን ማለት ነው። እና እኛም እያለ ይናገራል። ማስረጃ የአንተን ኢንተርፕሬቴሽን ሳይሆን እኔ አላህ እርሱ እያልኩ እናገራለሁ፣ እኛ እያልኩ እናገራለሁ፣ እናንተ ራሴን እንደዛ እያልኩ እናገራለሁ ያለበትም ማስረጃ አንድ ጥቅስ ቁርአን ላይ አንብበህ አታውቅም? ከመጀመሪያ አንብቤዋለሁ። ከማንበብም በላይ ሸምድጄው ቋቅ እያለኝ ነው አሁን። አንድ ማስረጃ ግን የለም። ካለ ቻሌንጅ አድርገኝ። እኔ አላህ፣ እኛ አላህ፣ እሱ አላህ እያልኩኝ ስለ ራሴ ያወራል ያለበትም ማስረጃ። እሱ እንደዛ እያለ ይናገራል ቁርአን ላይ ብዙ ቦታዎች ማስረጃ። ነገር ግን እኔ እንደዚህ ብዬ እናገራለሁ። አንተ አሁን ያልከኝ ምንድን ነው? እርሱ እያልኩኝ እናገራለሁ የሚለውን አንቀጽ አምጣን ያልከው አይደለ? ስለዚህ የተግባቦት ችግር አለበት እያልከኝ ነው። አላህ እኔ ለማለት እርሱ ነው የሚለው ማለት ነው። እርሱ ማለት ምን ማለት ነው? ኢብን አደም እርሱ ማለት እኔ ማለት ነኝ ወይንስ ሌላ ፐርሰን ነው? እርሱ ብለህ ስታወራ ስለ ሌላ ፐርሰን ነው የምታወራው ወይንስ እርሱ ስትል ስለ ራስህ ነው የምታወራው? ለምን አላህ ለእኛ እኮ እየነገረን ነው። አላህ ራሱን እያስረዳን ነው። ገብቶሃል አይደለ? ለራሱም ሳይገባው ካዳ እንደዚህ በተዛባ ቋንቋ ነው እንደ ግልጽ እና የተብራራ ሆኜ አስረዳዋችሁ የሚለው እርሱ ለራሱ ሳይገባው ለምን ትላለህ? ለምን ለራሱ ሳይገባው ትላለህ? ኢብን አደም ጥያቄ ምን ነበር? አንተ አሁን ቃል በቃል እኔ የሚል ላምጣ ነው የምትለው አይደል? የለም አለ። ቀላል መልስ ነገርኩህ እኮ። አላህ እርሱ እያለ ይናገራል፣ እኔ እያለ ይናገራል፣ እኛ እያለ ይናገራል። እርሱ እያለ ሲያወራ ስለ መሐመድ ሊሆን ይችላል፣ ስለ ጅኒዎቹ ሊሆን ይችላል። መቀበል አለመቀበል ያንተ ነው። መቀበል ያለመቀበል ያንተ ነው። ወባ ትንኝ ላይም እሷ ጀርባ ላይም አላህ ስለሚያርፍ ስለ እሷም ሊሆን ይችላል። ሱሌማንን ስላናገረችው ጉንዳንም ሊሆን ይችላል። እርሱ እያለ ያለው ስለማን እንደሆነ አናቅም፣ ስለማን እንደሚያወራ። አሁን ጥያቄያችሁ ያንተ ነው። እኔ የሚል የለም አይደለ? ሽታውም የለም። መቀበል እኔ የሚል አላህ እኔ ብሎ የተናገረበትን እኔ እውነት ነኝ ያለበትን አናል ሐቅ ያለበትን እኔ ብሎ የተናገረበትን አሳየ። ኢየሱስ እንደተናገረው እኔ እውነት ነኝ እንዳለው አላህ እኔ እውነት ነኝ ያለበት አለ የለም? አይ እናንተ እኮ በጣም የእንትን ጨዋታ የምትጫወቱት። አሁን በባለፈው ራሱ የሆነ ቃል ይዤ ልመጥቼ አልተቀበልከኝም። ኤግዛክት ወርድ ፋላሲ እንዴት እንደምንጫወት እናሳያችኋለን። ኤኒዌይስ የታርግ በቃ ከሌለህ የለህም ነው፣ ከሌለህ የለህም። ምን ትሰራለህ? መማሩ አይሻልም? የለም እኔ እውነት ነኝ ያለበትን አንጣለዋለሁ እርሱ የሚል ያመጣልኛል። እኔ ስለ ግለሰብ አይደለም ያወራው፣ ስለሌላ አይደለም፣ ስለ ሰርድ ፐርሰን አይደለም እያወራሉት፣ ስለ ፈርስት ፐርሰን ነው እያወራሉት። ኢልም ነው የሚለው። እፎይ ወገናችን እንዴት ነህ? ዋይ ተራ ጠብቂ። ኦኬ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አካውንት ቀይረሽ ነው የመጣሽው? አታስወጣኝ። በምታወራው ነገር እውነተኛ ከሆንክ አታስወጣኝ። ትወጫለሽ። ምክንያቱም ታማኝና መረጃ ስለሌለ እሱ እውነተኛ ፍጹም እውነተኛ አይደለም። በማስረጃ ያንቺን ፍጹምነት እዛ ፈልጊ። አላህ እውነት ነኝ ያለበትን ሳይኖር ኢየሱስን ለመሳደብ ምን አሮጠሽ? አይ እውነተኛ ካልሆነ እኮ የእሷ ራሱ ተረት ፈረሰ ማለት ነው። ምክንያቱም እውነተኛ ያልሆነ ነቢይ ነው የሚከተሉት ማለት ነው። ነቢይ ነው ብለን እንከተለዋለን ብሎ ቅድም ያለችውን አፈረሰችው አሁን ማለት ነው። ነቢያቶች ሁሉ እውነት ናቸው። ቅድም ያሉት ለምንድነው? ያንን መጽሐፉን እንደምናመጣ ስላላወቀች ነው። ነቢያቶች ሁሉ አልሐቅ ተብለው ይጠራሉ፣ እውነት ተብለው ይጠራሉ አሉ። በደንብ አስተውሉ። ነቢያቶች ሁሉ እውነት ተብለው ይጠራሉ። ኢየሱስ ብቻ አይደለም፣ አላህ ብቻ አይደለም እውነት የሚባለው አሉ ሴቶቹ። እውነት ማለት ያስገድላል ብለን ሰውየው የተገደለውን ስናመጣ ደግሞ ያችኛዋ መረበሽ ጀመሩ ማለት ነው። መረባበሽ ጀመሩ።
አሁን ደግሞ ኢየሱስ እውነት አይደለም ማለት ነገሩ ያው ነብያቸው ዘገምተኞች ናቸው ሴቶች ስላለ አይፈረድባቸውም። ይህንን ስለሚያምኑ እና ስለሚከተሉ ሙስሊሞች የኛዎቹ እንደዛ እንዳታምኑ። ኤኔስ ሐሲድ ሂሴድ ነው የሚለው ሀሊማ ለማለት ነው መሰለኝ። አሰድ አይልማ ለማለት ፈልገው እንደው እንትን በላቸው አለህ ወንድማችን ከሌላ ሶርደው ሪፖርት ሊሆን ይችላል። ሪፖርት እየተደረገ ስለሆነ ሶርዳሽ ሸኛ መሮኛል። በጣም ከባድ ነው። አልሐምዱሊላህ ሪፖርት በቃ አልቻልናቸው። ሀሊማ ዩቱብ ላይ ጥሩ ነው። ዩቱብ ላይ በደንብ ተከታተሉ። ሀሊማ ነው የሚለው ቀጥይ። ሀሊማ የሚል የለም ቦስ፣ አልሐምዱሊላህ ነው የሚለው ያለው። አልሐምዱሊላህ ነው የሚለው ሴት ቅድም ስለሰማሁኝ ድምጿን ሀሊማ ይመስለኛል። አልሐምዱሊላህ ረቢል ዓለሚን ይላሉ። አልሐምዱሊላህ ሐምዛ ጓንዳ መጣ። ቀጥል ጓንዳ መጣ። ቀጥል አንድ ግለሰብ አና ለሐቅ ቢል ምንድነው የሚደረገው? ማለት አና ለሐቅ ማለት ይችላል ግለሰብ ይችላል። በምን አይነት መንገድ? በየትኛው መንገድ? በምን አይነት መንገድ ነው አነ ለሐቅ የሚለው? እኔ እውነት ነኝ ማለት ይችላለሁ። በስም በመጠሪያ ስም እንደዛ ብሎ ስሙ መጥራት ይችላል? አይችልም። ለምን አይችልም? ምክንያቱም ያው እሱ 100% እርግጠኛ ሊሆን አይችልም። ያረጋገጡ ነገር የለም። ስለዚህ እኔ እውነት ነኝ ብሎ መጥራት ራሱን አይችልም። በስም ደረጃ ሊልበት የሚችል ነገር አለ። 100% እርግጠኛ የሆነው ነገር ላይ ሊል ይችላል። ግን እርግጠኛ ላልሆነበት ነገር ግን እኔ እውነት ነኝ ሊል አይችልም። ስለዚህ አልሐቅ ተብሎ የሚጠራው ማን ነው? አልሐቅ ተብሎ ሊጠራ የሚችለው መንገድ አለው ብያለሁ። የተለያዩ እንትኖች አሉት። ቅድም እንዳልኩ 100% እርግጠኛ በሆነበት ነገር ላይ አልሐቅ እኔ ልክ ነኝ እኔ እውነት ነኝ ሊል ይችላል። መረጃ እየከፈትክ አወራር የሆነ የምሁራዊ ስለሆነ ከአንተ ጋር መግባባት እንችላለን። መረጃ እንደመከፍት ተስፋ በማድረግ መረጃ እየከፈትክ ይሄ ልጅ ግን የአጭበርባሪ እኮ ነው። ፒዲኤፍ የሚባለው ልጅ አወቅኩ። አንድ ቀን ሙስሊም ነኝ ብሎ ሄዶ እዛ የሰለመው ድራማው ሙስሊሙ ራሱ እዛ የሰለመው ባለፈው ያወራ ነው። ድምፅ ትለያለህ። እኔ እኮ አለይም በና ቪዲዮ ካለ በእናትህ እዚሁ እናሰማቸው። ሰካኝ ነበር ቅድም እንዳወራ ቃል አንተ ጋር ካለ እስኪ ፒዲኤፍ የሚባለው ቪዲዮን አዘጋጁ። ሙስሊም ነው ይታወቅ ነው። ሻዳዞ ቪዲዮን አዘጋጁት። ቢኒያም እና ከዚህ በፊት በደንብ አውርተናል። ቂም ይዞ ነው። ቆይ በደንብ አሰምቶኛል። ቪዲዮዎችንም በደንብ ስለሰማሁ የቤትም ገብተህ እንደገና እዛ ሄደህ ሻዳ ያዝክ። በየቀኑ ሻዳ እየያዛችሁ እኮ በቃ ታዝናኑናላችሁ እኮ። መደበሪያችን ናችሁ። እንስማውና አላስወጣም አብረን ኢንተርቴን እንድናደርግ ነው። ሻዳ ስትይዝ የነበረበትን እዚህ ከዚህ ስትከራከረኝ ወጣ እንግዲህ ታዋቂ ሙስሊም አንድ ሚታቢ የምንለየው ሰው ምን አደረገ? ሙስሊም ነኝ እያለ 2-3 ቦታ ሻዳ ይዛል። 2-3 ቦታ እየሄደ ሻዳ ይዛል። በተለያየ አካውንት እየከፈቱ ማለት ነው። ድምፁን እኮ በደንብ እናውቀዋለን። እኔ አሁን ውይይት ላይ ስለሆን አልለይም፣ ግን እንደዚህ ሳገናኝ ስሰማ እለያቸዋለሁ።
ቢኒ የዋዛ አይደለም። ቀጨም አድርጎታል። እያንዳንዱ ቦታ ሄዶ ሻዳ የያዘባቸውን የተለያየ አካውንት እየቀየረ እኔን አዳምጠኛ እንዴ ተረጋጊ እና የተለያዩ ቦታ ላይ ሴትዮ ላስወርደሽ ነው እኮስ ለምንድን ነው ሁላችሁ ብልግና እንግዲህ ከነብያቸው የተማሩ ስለሆነ ነው። አትፍረዱባቸው። አልሐምዱሊላህ ብላ እንግዲህ እንደዚህ ያስጨዋታል። ሴጣኗ ነው። ሴጣናቸው እንደዚህ ነው። ስርዓት የሚባል አልፈጠረባቸው። ብልግና እንደዚህ ነውራቸው ሁሉ የሆነ እንደ ቅድስና ነው የሚታያቸው እና የዛናውን የሰውየውን ለማቆርፈድ ነው። 3-4 ቦታ እየሄደ ሻዳ ይዛል። ከዛስ ክርስቲያኖች እየሰለሙ ነው ብለው ይለቃሉ። አሁን ልናዋርደው ስንል ነው ልቅ ብላት የሄደው። ለዞም እፎይ አዋረድን ምናን እያለ ነበር እዛ ሲናገር የነበረው። በቃ እኔ በእፎይ አፍሬያለሁ ምናምን ብሎ ነው የሚገርማችሁ። ይህ ሰው ምን አይነት ፍጥረት ናቸው ግን? ከዛሬ በኋላ በቃ በሱ ተማመን ነበር። አሁን ግን በቃ ተስፋ ቆረጥኩኝ። በቃ ከዛሬ በኋላ ምናምን ብሎ ተማምኖ ክርስትናን የለቀቀው ማን ነው? በእኔ ይተማመን ነበር። በቃ ሻዳ ሲይዙኝ በቃ እኔ አሁን መሮኛል። በቃ እፎይን ብዬ ነበር ያለሁት። እፎይ እንደሚዋሽ እንደሚያታልለን ገብቶኛል። በቃ ሻዳ ሊይዝ ነው እያለ ሻዳ ይዘ ምናውቀው ሰው ቴሌግራም ላይ ላኩልኝ። ከዓመት በፊት የምናውቀው ሙስሊም የሆነ የሚወያይ ሰው ዘንድሮ እንደዚህ ድራማ ሲሰራ ማናውቃቸው። እሺ ሜቢ ቪዲዮን ጥያቄ ልጠይቅ። ወንድማችን ዴቫ አለ? ዴቫ ካለ ወይም ያው አንድ ጊዜ ኔትወርክ እንትን ብሎ ነው እንጂ አለ ያወጣሁት ነው ቪዲዮ። እሺ ለኔ ሼር አድርገው አንተ ዝም ብለሽ። እሺ አረጋው። በጣም ጥሩ። እኔ እኮ አንድ ነገር ነው የሚገርም ምን አለ? አይ እኔ እኮ በቃ እንትን ብዬ ነበር አለ። እኔ በቃ ተጸጽቼ ነበር ለማለት እንደነገር አለና እንዴ ቆይ አንተ ስትለው ውብ ነው ያለው። በቃ እኔና ቢኒ ጨርሰናል አለ እኮ። ቢኒ ለምኖሃል? እኔና ቢኒ ያውጣናል ተባካ አለ እኮ ቢኒ ላሽ በላል ኬማል ያስኩበትም ግን ለምን ጠይቀው ነበረ ማለት ለምን ማውሸት ቴሌግራም ላይ ነው ወይንስ ምን ላይ እንደሆነ ልከህልኛል እኮ። ቴሌግራም ላይ ዋትስአፕ ላይ ቆስጣ ልኬልሃለሁ። ለቆስጣ ልኬልሃለሁ። አሁን ልኬልሃለሁ ቆስጣ የመጨረሻ ቴሌግራም ከረለው ያ ቢኒ አንተም ልትልከው ትችላለህ። አንተ ጋርም አለ እኔ ጋር እየተሽከረከረ ነው። አልገባም። ቆስጣ ጋር አሊ የሚል አካውንት አለው። ሜንሽን ላድርግብኝ አንተ ጋር። እኔ አንድ ዲቫይስ ብቻ ነው ያለኝ። አሁን አልችልም፣ አይለኝም። ስራ ቦታ ነኝ። አንድ ዲቫይስ ላኩ። በጣም የሚያሳዝን ነገር ነው። ባይ ዘ ወይ ዕለት ተዕለት ይህንን ነገሮች እናያለን። እንደ ድንገት ይኸው ቢኒ ደግሞ ድምፁን ኖቲስ አደረገው ወዲያው እዚሁ እንትን አለ እንጂ እንዲህ ሙድ ሊይዙ የሚመጡ በየዕለቱ ዛሬ እዚሁ ከኛ ጋር እስልምናን ወክለው ሲከራከሩ ሄደው ነገ የቅዱሳን ስዕላት ፕሮፋይላቸው ያደርጋሉ። ኢቨን ዩዘር ኔማቸውን እንኳን ሳይቀይሩ ሄደው እኔ በቃ እስልምና እውነት መስሎኝ ነበር ይላል። እስቲ እንመልከተው። መልስማ አሚር እሺ፣ ሴቶችን በወር አበባ ጊዜ ስለ ወር አበባም ይጠይቀዋል። ይሄ ነው ዴቫ። እኛ የመጀመሪያው የእሱ ድምፅ ነው፣ ሙስሊም እያለ የሚያሳየው ነው። ያኛው ነው እያወጣው ለ ደግሞ ገስት ተመልከቱ። አሁን ማን ብሎ ነበር የመጣው ስሙን የሆነ ነገር ስሙን ረስቼዋለሁ። እዚህ ጋር በሚል ማን በሚል ስም ነው ያለው? እንግዲህ ተመልከቱት። አሚር አሊ በሚል ስም ነው ያለው። ተመልከቱት በረብ እርሱ አስጠያፊ ነው እና በዛ ጊዜ አትቅረቧቸው ነው የሚለው። አትቅረቧቸው ማለት ጭራሽ አንድ ላይ አትሆኑ እንትን ማለት ሳይሆን ለግብረ ስጋ ግንኙነት በዛ ሰዓት እንደማይፈቀድ ነው አንቀጹ የሚያስረዳው። ተመልከቱ። በዛ ሰዓት ላይ ሴቶች በወር አበባ ጊዜ ኮመንቱ ላይ ራሱ እዚህም አለ እያሉት ነው። ኮመንት ዘውታል፣ ነቅተውበታል፣ ተባኖበታል። በቃ ይኸው ከስር እንትን እያለ ነው። የተለያየ አካውንቶች አሉት። በተለያየ አካውንት ነው ሻዳ የሚይዘው። መጀመሪያ ድሮ ከኛ ጋር ዲቤት የሚያደርግ ልጅ መሆኑን እንድታውቁት ነው። አሁን የገባው ልጅ ማለት ከበፊትም ጀምሮ ዲቤት ያደርጋል። እኛ ጋር እየመጣ መልስ የሚመልስ ልጅ ነው። እንጂ ሁለተኛ ደግሞ የላኩልህ አለ
እነሱ ቤት ደግሞ ሄዶ ሌላ የፒዲኤፍ በሚል አካውንት የእመቤታችንን ምስል ተጠቅሞ ደግሞ ሙስሊም ክርስቲያን ሆኖ ገብቶ ሻሃዳ ይይዛል። ከዛ የሚናገሩት ትሰሙታላችሁ። ትክክል። ያው እሱ እኮ አዲስ ኪዳን እሱ ልኮ ላከ ዳዊት ላከ እሱም የሚለው አንድ አንብበው እዚህ ጋር ተመልከቱ። አድኖ አድርጎ ማለት ነው። ያው ፒዲኤፍ ብሎ ጭራሽ ስለ ክርስትና እየተከራከረ ነው። ከዛ በኋላ ሻዳ ከመያዙ በፊት የተወሰነች ትንሽ አይበቃም እኮ እንትና አማሮኝ ያለው እዚህ ላይ ነው እንዴ? ሌላኛው ሻዳ ላይ ነው። ቀጥለው እሱ ከእንትኑ በኋላ ነው መሰለኝ። ቀጥል። እሺ ቀጥል። ያ ቀጥል። ስንት ነው? እኔ መደጋግም አልወድም። እኔ አንዴ ብቻ በፍጹም። እሺ እስኪ አንብብልኝ። መጽሐፍ ቅዱስ እኮ ነው ያልከኝ። መጽሐፍ ቅዱስ መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ መጽሐፍ ቅዱስ ነው የከፈትኩት። እሱ እኮ አዲስ ኪዳን እየተከራከረ በደምብ ወደፊት ወደኋላ እያንዳንዱ ዱሬሽን ላይ ያሳለፋትን እያንዳንዷን ውይይት ሼር እየተደረገ ሪከርድ ተደርጋለች። ወደኋላ ወደፊት እየተደረገ ሪከርድ ተደርጓል። ፒዲኤፍ ምን አድርጎ የቅዱሳን ስዕላትን ዱቅ አድርጎ እዚህ ጋር ማን በሚል ነበር የነበረው? አሚር በሚል መጥቶ ማን በሚል ነበር ቅድም የገባው? ሐምዛ በሚል ነው አሁን ደግሞ የመጣው። ሻዳውና እኔ የተናገረበትን በፎይ ምክንያት ያለበትንም እሷን የተወሰነ አሰማንና ወደ ቶፒካችን እንመለሳለን። መልካም ዲቫ እዚሁ ላይ ያገኘዋለሁ ወይስ ትልክልኛለህ? እንትን ልልክልህ ነው እሱ። እንግዲህ ምን ትላላችሁ? በዚህ መጠን ማለት ድራማ የራሳቸውን ሰዎች በዚህ መጠን ሻዳ እያስያዙ ምን ያህል መዝቀጥ ነው? ዛሬ ወደ 10 ሻዳ ብለው ያሏቸውን ወደ 10 ቪዲዮ ሰብሰብ አድርጌ ሰርቻለሁ። አሁንም እጄ ላይ ወደ 20 የሚሆኑ አሉ ድራማዎቻቸው ማለት ነው። ዩቱብ ላይ እናስቀምጣቸዋለን። አርካይቭ እያደረግን ለታሪክ እናስቀምጠዋለን። ታሪክ ሆኖ ይቀመጣል። ግቡና ዩቱብ ላይ እዩት። 10 የሻዳ ድራማዎችን እንደዚህ ያዋረድንባቸው ተዋረዱበት ተቀምጧል። ወደ 20 የሚሆኑ ደግሞ አሁንም እጄ ላይ ያሉ እነሱን ደግሞ አሁንም እንደዛው አርካይቭ አድርገን እናስቀምጠውና እስልምና ምን አይነት ከልት እንደሆነ ያለ ድራማና ለውሸት እንደማይቆሙ ትውልድ ይማርበት ዘንድ እናስቀምጠዋለን ማለት ነው። ምክንያቱም እነሱ ሙስሊሞች ናቸው። ምክንያቱም ካልዋሹ ህልውና የላቸውም። ህልውናቸው ውሸት ነው። መገለጫቸው ይህ ነው። ይህን ካላደረጉ መቀጠል አይችሉምና ማለት ነው። ስለዚህ ሐምዛ ቢኒ ዘመድ ነው መሰለኝ አውርቼዋለሁኝ። ይሄንን ታሪክ እንለፈው ያለው እኔ ውሸቱን ስለማጋለጥበት ነው። ቢያንስ እኔ 4 አካውንት አውቃለሁ። ኤኤምጂ የሚላለው ፒዲኤፍ የሚላለው እያሱ የሚልና አሚር የሚለውን አውቃለሁ። እነዚህ በአራቱ አካውንት ይንቀሳቀሳላቸው። እኔ ጋር ሲገባ የነበረው ኤኤምጂ በሚለው ነው አይደለ? ኤኤምጂ የሚልም አለው። ለምን ኤኤምጂ በሚለው እኔ ጋር ረጅም ሰዓት ኧረ በሌላ መጥቷል። ያ ሌላም አለ። ሙሐመድም መጥቷል። ያ ሙሐመድ በሚለው ያ ፒዲኤፍ ሐምዛ ሙሐመድ ኢኤምጂ አሚር አሊ ከባድ ነው። የያዝናቸው ነው። ይሄ አሁን ሻዳ ሲይዝ እና የሚጠቀምባቸው እነኚህ አሁን ስንት ሰው ሰለመ ማለት ነው በዚህ ሁሉ አካውንት አስቡት። ኤልያስ ተጨማሪ በክርስትናም ስም ነበረው። የሚገርምህ ቤት የሆነ ቤት ላይ ይይዙታል ማለት ነው። መጥቶ ተንቀልቅሎ መጥቶ ይይዙታል። እንዲህ ይሉታል። አስቀምጣቸው በተለያየ ስም። አንተ ኢምራን ጋር መርፌ ተወግተህ አይደል የመጣው? አላቅም ብለህ እኮ ነው የወረድከው አይደለ? በግሪክኛ በሂብሩኛ በምናምን የተጻፈ ብለህ አዲስ ኪዳን እና ብሉይ ኪዳን ማለት ነው። ያ ሁሉ ግራ ገብቶ
ጂውስ እኮ ነው ያስተማረ እኮ ከኢምራን ውጭ ማለት ነው። እና እባክህ ተማር እሺ። አንተ እኛን መጥተህ የምታስተምርበት እውቀትም ሞራልም የለህም። እሺ ላስተምራችሁ እያለ ነው መጥቶ ክርስቲያኖች ቤት ሙስሊሞች ሄዶ ላስተምር ይላል። ድራማቸው ሲሰሩ ማለት ነው። ጠቃጣቅ ምናምን ደግሞ እነሱ ልትል ከዛ ደግሞ ሻዳ ይዛል። ሻዳው ፓርቶች አሳየንና ወደ እንትኑ መልስ ሰብስቦ እሺ ያልወረዱልኝ የላኩልህ ቪዲዮዎች አሉ። ፒዲኤፍ ደግሞ ይሄ ነው ከሁለቱ ላይ እኔ ጋር አሉ። ስማውና እሱ ላይ ሻዳው አለ እዚሁ ላይ አለ። እሺ ኦኬ አሳልፈውና እንትን በለው ስላለኝ ዝም ብዬ ነው የላኩልህ። አካውንቱ ይሄ ነው። ፒዲኤፍ በሚለው ደግሞ ይሄ ነው አይደል? ምን አልከኝ? በኢየሱስ ስም አስቡት። ሐምዛ፣ ፒዲኤፍ፣ ሙሐመድ፣ ኤልያስ እንትና ኤኤምጂ ደግሞ ማን ነበር? አሚር አሊ ሌላ ደግሞ ማን ነበር? ፒዲኤፍ ብያለሁ። ሙሐመድ እንግዲህ ይህን ሁሉ ተሸክሞ በኢየሱስ ስም በቃ ድራማ እየዞረ ይሰራል። በቃ እኔ እስልምና ልቀበል ነው እፎይ እሱን ነበር የምተማመነው። በቃ አሁን መስለን ፈልጋለሁ። ይመቻችሁ። ናይስ። ዛሬ ቶፒካችን እውነት ማን ነው የሚል ነበረ። እውነትም ክርስቶስ ነው። እውነትም አርነት ያወጣችኋል እንደተባለ እርሱ እውነት ክርስቶስ ነው። ከእርሱ ውጭ እውነት የለም። ከእርሱ ውጭ መንገድ የለም። ከእርሱ ውጭም ህይወት የለም። እውነታችን እርሱ ነው፣ ህይወታችንም እርሱ ነው። ህይወት ወደሆነው ላይ እውነት ወደሆነው ሰዎች እንዲመጡ እግዚአብሔር እርዳቸው። ከመጡ ካልመጡ ግን ይሄ ንግግራችን በፍርድ ቀን ይጠይቃቸዋል። በፍርድ ቀን የገሃነም እሳት እንዲሆኑ እንደሚሆኑም ደግሞ ምንም ሳይፈታ ሳይታለም ምንድን ነው የተፈታ ነው የሚባለው የተረጋገጠ እውነታ ስለሆነ ማለት ነው። ምክንያቱም አንድ እውነት ነው ያለው፣ እርሱም ደግሞ የፈጠረን አምላካችን ነው። ፍጡራን አናል ሀቅ ሊባሉ አይችሉም በሚለው ማለት ነው። የባህሪ እውነት አርነት ያወጣችኋል እንደተባለ ክርስቶስ አርነታችን ነው። አርነት የሚያወጣን እርሱ ነው። ኤኒዌይስ ስለዚህ ሰዎቹ እውነት ስለሌላቸው ድራማ ይሰራሉ፣ መፍታቸውን ድራማ መስራት። እኛ ግን አንድ ነገር እናምናለን፣ ድራማ የምንሰራለት አምላክ የለም። አካውንት እየቀያየርን ክርስቲያኖን የምንልበት ወይንም አደረግን የምንልበት መንገድ የለም። ምክንያቱም ክርስቲያን ቢሆን ለራሱ ነው፣ ባይሆን ለራሱ ነው። ወደ ክርስትና ቢመጣ ለራሱ ነው፣ ከክርስትና ቢወጣ ራሱን ነፍስ ነው የሚያጠፋው። እኛ የሚጠበቅብን እውነትን ማድረስ ነው። እውነት ክርስቶስ ነው። እውነትን ማሳየት ነው። እውነት ብርሃን ነው። ጨለማ አያስፈልገውም። ለጨለማዎች ሁሉ የሚያበራ ነው። አንድ ሰው 7 አካውንት መክፈት ከቻለ ኢማጂን ወደ 7 አካውንት ከፍቶ 7 ጊዜ ሻዳ ከያዘ እንግዲህ እናንተ ፍረዱ። አንድ ሰው ይኸውን እኛ የያዝነው ድምፁን ስለለየነው ነው። ድምፁን ስላወቅን ነው። ቤታችን ደግሞ በኩራት ይመጣል። ኤኤምጂ በሚለው ረጅም ሰዓት እኔ ጋር ይከራከር ነበረ። ከዛ እንደ ከማማዬ ጋር ሆኜ የነበረው ሙሐመድ በሚለው ነው፣ አግኝቼዋለሁ። ዛሬ ደግሞ የመጣበት ሐምዛ ሚል እንግዲህ 7-6 አካውንት ከፍቶ ሻዳ ይይዝባቸዋል። ሻዳ ሲይዝ ደግሞ ክርስቲያን ነኝ እያለ ነው ሻዳ የሚይዘው። ከነኚህ ሰዎች ጋር ማውራት በራሱ መውረድ ነው። እውነት ለመናገር ቅድስናችሁን ይፈታተናችኋል፣ ንጽህናችሁን ይፈታተናል። ከነኚህ ሰዎች ጋር መወያየት በራሱ ይረብሻችኋል መንፈሳችሁን። ቅዱሱ መንፈስ በውስጣችሁ ያለ እንደዚህ አይነት እርኩሳን ሀሳብ ካላቸው ጋር መነጋገር በራሱ ጤናችሁን ይረብሻል። ሰላም ነው የሚነሳችሁ። እንደዚህ አይነት ቆሻሻ ነገሮችን ባያችሁ ቁጥር እየዘገነናችሁ እንድመጡ ያደርጋችኋል። ምን አይነት መታወር ነው! አንድ ሰው እንዴት 7 አካውንት ከፍቶ ሻዳ ይዛል? ምን አይነት ማለት ምን አምላክን ታስደስተዋለህ? በዚህ
ውዶቼ ልባችሁን ጠብቁ። ተግርግር ህይወት ውጡ። ሰላምን ፈልጉ። ሰላም ክርስቶስ ነው። ህይወት ክርስቶስ ነው። እውነት ክርስቶስ ነው። ተግርግር ህይወት ውጡ። ጭብጨባውም ጩኸቱም ደስታውም እነኚህ ጊዜያዊ ናቸው። ተረጋግታችሁ ቆም ብላችሁ ከሶሻል ሚዲያው ራቅ ብላችሁ እስቲ ምንድን ነው በሉ። ሰዎች ቢመቷችሁ ቢሰድቧችሁ እሱ ጤናማ ነው፣ ይሻላል። የሚዋሻችሁ ሰው ግን ውሸትንም ባህሪው ያደረገ ሰው ግን ነፍሴ አጥብቃ ትጸየፈዋለች። የሚዋሽ ሰው ያውም በግለሰብ ደረጃ ሳይሆን በሃይማኖት መምህር ደረጃ የተቀመጠ ያውም ፈጣሪን ለማስደሰት ብሎ የሚዋሽ ከሆነ በየትኛውም ሁኔታ ልታምኑት አትችሉም። ይሄን ሰው ፈጣሪን ለማስደሰት ሰው እንዴት ይዋሻል? እንዳትወጣ እያልኩት አይታችኋል። ደጋግመህ ለምንድነው ሻዳ ያስከው? እንዳትወጣ ሲባል ውልቅ አለ። ያውቃል ህይወቱን፣ ስራውን ያውቀዋል። ምን አይነት ሰላም ይኖርሃል ወንድማችን? ከስር ሆነ እያዳመጥከን ይሆናል። 7 ጊዜ 6 ጊዜ ሻዳ ዘህ ምን አይነት ሰላም ታገኛለህ? ስራ ላይ ነው፣ እያዳመጥክ አይደለም። ስራ ላይ መሆን ኦኬ፣ በደንብ አስተውሉ። ስራ ላይ ነው፣ እያዳመጠህ አይደለም ማለት አብራችሁ ነው እንደ ድራማውን ስትሰሩት የኖራችሁት? አብራችሁ ነበራችሁ? 5000 ክርስቲያኖች የተማሩ ድራማ ስትሰሩ የነበራችሁት? ድራማ የሚሰሩት አብረው ነው ማለት ነው። ምክንያቱም ድራማ አብራችሁ ባሰሩ ይህን አታውቅም ማለት ነው። እና ውዶቼ ሰላም እደሩልኝ። ለዛሬ ይብቃል። እናመሰግናለን ስለሰጠን ሰዓት። ምንድነው ጥያቄ? እሺ፣ በባለፈው በተነሳው ነጥብ ላይ ላወራ ስል ነው ያስወረዳችሁ። ምን ነበር? ሐዋርያን ስለተባለው ሐዋርያት በቁርአን ተጠቅሰው ግን ስማቸው አልተጠቀሰም ብላችሁ ያለመጠቀሳቸው የእስልምና ጉድለት ነው ብላችሁ ነበር ስታወሩ የነበረው። የእስልምና መምጣት ነው እንደ ታዲያ ሐዋርያቶች አሉ ብለህ እነማን ናቸው ስትባል አይታወቁም ማለት ሙሉነት ነው ወይንስ ጉድለት ነው? እኔ አሁን በክርስትናም አለ እኮ አንድ ነቢይ ተጠቅሶ ሐዋርያቶቹ ያልተጠቀሱ በክርስትና። ሐዋርያቶች በእስልምና ተጠቅሰዋል አለ። ሐዋርያቶች እንዳሉ ተጠቅሷል፣ ግን ስማቸው ለምን አልተጠቀሰም ብላችሁ ነበር ስታወሪ ነበር። ሐዋርያቶቹ ከዛ ደግሞ አስተምረዋል አይደለ? መልካም። ሐዋርያቶቹም ደግሞ አሸናፊ በላይ ሆነዋል አይደለ? እና መጠቀስ አይጠበቅባቸው ነው? አያስፈልጉም ነው? ያህ እንዴት መስፈርት ይሆናል ነው መጠቀሱ። ስማቸው ሐዋርያቶች እንዳሉ ከተጠቀሰ ስማቸው ለምን መስፈርት ይሆናል? መስፈርት የሆነበት ምክንያት ምንድነው? ያስተማሩትን ማምጣት አለብህ። ያስተማሩትን ማምጣት መቻል አለብህ። እሱማ አሸናፊ እንደሆኑ ተነገረ። ይህን ነገር በክርስትና ብንወስደው ምን ይሆናል? አምጣው። የለም ምክንያቱም በደንብ አስተውል። የክርስቶስ ሐዋርያቶች ሐዋርያ ማለት ምን ማለት ነው? ተከታይ ማለት ነው። ማስረጃ ለምን? ይሄ የታወቀ ነው። አንተ የምታውቀው ማስረጃ ስለኛ ሐዋርያት ተከታይ ማለት እንደሆነ አታውቅም? ማን ያለህ እንደዛ? ማን ያለህ? ማስረጃውን ስለ ምን ማለት ነው? እሺ አንተ ንገረኝ። ለምን እነግርሃለሁ ነው ብለህ ደምድመህ የለ ማስረጃ ነው እኮ። ሐዋርያ ሲባል ተከታይ እንደሆነ ነው እስካሁንም ሁላችንም የምናውቀው። አንተ የምታውቀው እንደዛ ነው። ማስረጃ አንተ። ሐዋርያ ማለት ተከታይ ማለት ነው ያለው። አሁን እስቲ ነብዩ ኢሳያስን ደቀ መዝሙሮች እንያቸው አንዴ። ለምን ያለኝ የእሱ ተከታዮች አስተማሪዎች ናቸው ምናምን ብዬ አላምን። ወይንም ደግሞ ለዛ ቆይ እንክፈተው አንዴ። ነብዩ ኢሳያስ ነብይ እንደሆነ ታውቃለህ? ነብይ አይደለም ነብዩ ኢሳያስ ብዬ አላመንኩም አይደለ? ፕሌስ አዳምጥ። ቆይ
አሁን ምንድነው እሱ ያንተ ክሌም ያደረግከዋለህ ሐዋርያቶች የበላይ ናቸው አስተምረዋል ብለሃል። የእነኚህ ሐዋርያቶች ማን ናቸው? ሐዋርያ ማለት የኢሳያስ ሐዋርያ ተብሎ አይባሉም። ሐዋርያቶች አይደሉም። ምንድን ናቸው? ሐዋርያ ማለት ለይ ቅድሚያ አይደለም። አሁን ስሙ ላይ ነው። ተከታዮቹ ናቸው። ሆነ ደቀ መዝሙር ምን ማለት ነው? ማነው ተከታይ ያለህ? ማን ነው እሱ ሰውዬ? ደቀ መዝሙር ምን ማለት ነው? ደቀ መዝሙርና ሐዋርያም ሰማው ቢቀራረቡም ልዩነቶች አላቸው። ቆይ እኔ ስለ ሐዋርያት ነው። ምንድነው ልዩነቱ? አላቸው ልዩነት። አይ ምንድነው ልዩነቱ? ነገር ልዩነት አላቸው። ለምን እነግርሃለሁ? አንተ ጋር የተጠቀሰው ሐዋርያት ነው። ንገረኝ። ልዩነት አላቸው ካልከኝ አንተ ንገረኝ። ልዩነት አላቸው አልከኝ አይደል? ንገረኝ። አልነግርህም። በቃ ስለዚህ ሐዋርያቶችን አሁን ጠቅሳችኋል እናንተ። ሐዋርያት በመጀመሪያ ደረጃ ሐዋርያት ብሎ የጠቀሰው ዝም ብሎ ረንደምሊ ሳያውቅ መሐመድ ክርስቶስ ሐዋርያቶች አሉት ሲባል ያንን ኮት አድርጎ ወስዶ ነው። ይህ ስህተት ነው። ኬቶስ በጣም የምታወሩት ነገር ምንም አይደለም። አሁን ይኸውልህ ክርስትና ጋር ሳመጣብህ ለምን እንትን ትላለህ? ሐዋርያ ማለት ምን ማለት ነው? ተከታይ እንደሆነ ነው የምናውቀው አይደለ? ሁላችንም ማስረጃ አታመጣም አይደለም። ለምን አንተ በዚህኛው ስመጣብህ ለምን ወደ ሌላ ትሄዳለህ? ለምን ሐዋርያ ማለት አሁን ለዚህ ጋር ላለነው ሰዎች አዲስ ነገር ሆኖ ነው እስካሁን ድረስ ስንሰማ ነው ተከታይ ነው ሜት አርጋ እንዴ። ስለዚህ ሐዋርያቶችን ክርስቶስ የመረጣቸውና የላካቸው እንዲያስተምሩ ወደ ዓለምም እንዲሰብኩ እንዲያስተምሩ የተላከ ማለት ነው። እንዲያስተምር የተላከ ማለት ነው ሐዋርያ ማለት። ስለዚህ እንዲያስተምሩ የተላኩ እነማን ናቸው ብለን የጠየቅን። ምክንያቱም አንተ ሐዋርያ ብለህ ወስደሃልና ቁርአንህ ስለወሰዳቸው እነኚህ እንዲያስተምሩ የተላኩ ምንድን ነው? ምክንያቱም የበላይ ከሆኑ ደግሞ ማስተማር አለባቸው። ሐዋርያ አንድም አገልግሎቱ ምንድን ነው? ማስተማር ስለሆነ ማለት ነው፣ መላክ ስለሆነ። ስለዚህ የተላኩት እንዲያስተምሩ የታዘዙት እነማን ናቸው? የበላይ ስለሆኑ አስተምረዋልን ብለህ ስለምታምን እሺ፣ ስማቸውን ባታውቅ እንኳን ያስተማሩትን ዶክመንት ማምጣት ትችላለህ? አትችልም? ስማቸውን ማምጣት ትችላለህ? አትችልም? እነማን ናቸው? በባለፈው ያወራነው ስለ ስም ነበር። አሁን ወደ ሌላ አትሂድ። ስለ ስም ነበር ያወራነው። ስማቸው አልተጠቀሰም ካልክ ይሄን ነገር ወደ ክርስትና ስንወስድ ይወድቃል ማለት ነው። ክርስትና ስም አለመጠቀሱ መስፈርት ከሆነ ክርስትና ይወድቃል። እንየው ደቀ መዝሙሮች እንዳሉ ከተናገረ በኋላ የኢሳያስ ነገር ግን ስማቸውን አልጠቀሰም። አንድም ቦታ አልተጠቀሰም ስማቸው። ኢሳያስ ምንድነው እሱ ነቢያቶች እንዲያስተምሩ የእነሱን አስተምሮ እንዲያስተምሩ በዓለም ልከዋል ወይ ሐዋርያቶቻቸውን ነው? እንደዛ እናምን እኛ እናምናለን? አናምንም። ህዝቡ ራሱ ደቀ መዝሙር ነው ለኢሳያስ፣ ህዝቡም ራሱ። እንዴት? ምክንያቱም ነቢያቶች በሰክሴሽን ነው የሚመጡት፣ ከዛው ነው የሚመጡት፣ በቅብብሎች ነው የሚመጡት። ኢብኑ አደም ነቢያት ህዝቦቹ ራሱ ተከታዮቹ ናቸው። ሲንግል ፐርሰን ሳይሆን ህዝቡ ራሱ እስራኤል የሚለው ህዝብ ራሱ ክርስቶስ ከነሱ በስጋ መጣ ከማ ከእስራኤል የተባለው ህግ መሰጠት ለእናንተ ነው የተባሉት እስራኤል ናቸው። እነሱ በእነሱ ህዝቡ ራሱ ነው። ሐዋርያቶች ግን ያስፈለጉት ለምንድን ነው? እብነ አደም እየሰማ ነው። ሐዋርያ ሥራ ምዕራፍ 1 ላይ ቁጥር 8 ላይ እስከ ዓለም ጥግ ድረስ ምስክሮቼ ትሆናላችሁ ስላላቸው ነው። እብነ አደም ተማር። ማቴዎስ ወንጌል ምዕራፍ 28 ወደ ዓለም ስለላካቸው ነው። ወደ ዓለም ስለላካቸው ነው። ሐዋርያቶቹን አስተምሮ መርጦ ዮሐንስ ወንጌል ምዕራፍ 10 ከቁጥር 2 ጀምሮ እስከ 7 ይመስለኛል የመረጣቸውን ሐዋርያቶች እንዲያስተምር ላካቸው። ስለዚህ እነኚህ የተላኩ ናቸው። የት ነው የሚላኩት? እስከ ዓለም ጥግ ድረስ ምስክር እንዲሆኑ እንዲያስተምሩ ነው። እነ ኢሳያስ እነ ሙሴ እና ስሞቻቸው የተጠቀሱ አብረዋቸው ያሉ አሉ ወይ? በጣም ብዙ አሉ። የኢሳያስንም ጭምር በጣም ብዙ አሉ። ምክንያቱም ህዝቡም ጭምር ስለሆነ የሁሉም ከተከታዮቹ ስም ንገረኝ ነው ያልኩ። አዳምጣ። ተከታይ ስም ይለኛል። ህዝቡ በሙሉ ተከታይ ነው እያልኩ እኮ ነው። እስራኤል የሚለው ህዝብ እኮ አንድ ስም ንገረኝ። አንድ ስም ዘሁል ህዝቡን እያልኩ እኮ ነው። አንድ ስም እኮ ነው ያልኩ። ሁሉንም ህዝብ አይደለም ያልኩ። አንድ ሰው የኢሳያስ መሪያቸው እኮ ነው። ኢሳያስ እኮ እየመራቸው
አንድ ስም ጥራልኝ እያልኩ እኮ ነው። ሙሴ ስትል እኮ መሪው ምን መሪያቸው ያደርግ? እኔማ የኢሳን እኮ ነገርኩ። ግን ሐዋርያቶቹ ስም አለመጠቀሱ ጉድለት ከሆነ አንተ የተከታዮችን የኢሳያስን ተከታዮች አንድ ስም ጥራልኝ ነው ያልኩት። የኢሳያስ ሐዋርያቶች ከእስራኤል ውጭ ያስተምረዋል ብለን እናምናለን። ሲጀመር ሐዋርያቶች የሚሉት አሉ ወይ ሌላ ጥያቄ ሆኖ፣ ተከታዮቹ ህዝቡ ግን ከእስራኤል ውጭ ነው ሄደው የሚያስተምሩት ብለን እናምናለን። እንደኛ ዮናደም ለማንኛውም ኢሳያስ ምዕራፍ 8 ቁጥር 16 ላይ ደቀ መዝሙሮች ኢሳያስ እንዳሉት ተናግሯል። አንድ ስም ጥራልኝ። አዳምጥ። ከእስራኤል ውጭ ሐዋርያቶች አሉት? እሱ ጥያቄ ምልክት ላድርግልህና እንደዛ ሚል የለም። ቢኖርም እንኳን ከእስራኤል ውጭ ሄደው አስተማሩ ብለን እናምናለን ወይ? ማይክን አንሳና መልስልኝ። እሱ ቀጥል። ኢብኑ አደም አሁን እኮ ለምን ሌላ ነገር እያወራህ ነው? ምንም ይሄ ግልጽ ነው። እኔ የማወራው ነገር ግልጽ ነው። አታውቀውም ማለት ነው። ስለዚህ በደንብ አስተውሉ። ከስር ያላችሁ ሉክ ከሙሴ ጀምሮ ህግ የተሰጣቸው ነቢያቶችን በዛው ሰክሴሽን ውስጥ ነው የመጡት። በዛ ቅብብሎች ነው የመጡት። ከአንዱ ነቢይ ከአንዱ ነቢይ ይሄን የሚያስጠብቀው ህዝቡም ነው። ህዝቡ ዘሆል ማለት ነው። እስራኤል የሚባለው ህዝብ እስራኤል የሚባለው በዛ ውስጥ ያለ ነው። ስለዚህ ቅብብሎሹ እንደዛ ነው የሚመጣው። ሐዋርያቶች ጋር ግን ስንመጣ ሐዋርያት ሥራ ምዕራፍ 1 ላይ አይ ቲንክ ቁጥር 8 ላይ እስከ ዓለም ጥግ ድረስ ምስክር እንዲሆኑ የሚላኩ ናቸው። ሐዋርያ ማለት የተላከ ማለት ነው። እስራኤል እዛ ህዝብ ውስጥ ብቻ ሳይሆኑ ከህዝቡ ስለሚወጡ ከህዝቡ ወጥተው የሚያስተምሩ ስለሆኑ የግዴታ ምን ያስፈልጋሉ? መላክ አለባቸው። ከመላካቸው በፊት ደግሞ መመረጥ ያስፈልጋል። መርጧቸዋል ክርስቶስ የስ ምን ላይ ማቴዎስ ወንጌል ምዕራፍ 10 ላይ ለምሳሌ ሐዋርያቶቹ መረጣቸው፣ ከዛ ሾማቸው፣ ስልጣን ሰጣቸው። በአጋንንት ላይ እንዲያወጡም ስልጣን ሰጣቸው፣ እንዲያስተምሩም ሰደዳቸው፣ ላካቸው ማለት ነው። ኢሳያስ እንደዛ አድርጓል? ሙሴ እንደዛ አድርጓል? አሮን እንደዛ አድርጓል? ኖ እነሱ እዛው ህዝቡን ነው የሚያስጠነቅቁት። ማንም የእስራኤልን ህዝብ ከዛ ይወጡ፣ ወደ ዓለም አይሄዱ። ነቢያቶች የተላኩት ከእስራኤል ወጥተው ወደ ኢትዮጵያ፣ ወደ ካናዳ፣ ወደ አሜሪካ እስከዚህ ድረስ አይደለም። እስራኤልን ነው የሚመሩት፣ እዛው ነው የሚሉት። ስለዚህ እናንተ ጋር ግን ሲመጣ ለማንኛውም ይሄ ጥያቄ ሊመለስ አይችልም። እናንተ በሄዳችሁበት መንገድ ምክንያቱም እንዴት አድርጋችሁ ትመልሱታላችሁ? ሐዋርያቶቹን ማን ብሎ ነው ያስቀመጡት? ወድቋል እኮ በቃ ክርስትና። ኢብን ከሲር እነ ጳውሎስ፣ ዮሐንስ፣ ሉቃስ ናቸው ብሎ ያስቀምጣል። ጠበሪ ደግሞ አንዱ ጋር 12 ናቸው ብሏታል፣ አንዱ ጋር 16 ናቸው ብሎታል፣ አንዱ ጋር 24 ናቸው ብሏል። ያስተማሩት ምንድን ነው? መረጃ የለም። እነማን ናቸው? አይታወቁም። ቁርጡቤ የሚለያል የተናገረው እነ ማቴዎስ ናቸው ይላል። ኢብን ኢስሐቅ ደግሞ ሱረት ረሱልላህ ፔጅ 104 ላይ አንድ ሜታር ዮሐንስን ለምሳሌ ኮት ያደርጋል። ወንጌሉንም የጻፈው የጌታ ሐዋርያ ዮሐንስ ነው ይላል። ኦኬ፣ ስለዚህ ዮሐንስ ወንጌልን ትቀበላላችሁ ወይ ስትባሉ ደግሞ ትላላችሁ ማለት ነው። ቃል ስጋ ሆነ ብሎ ስለሚጀምር ማለት ነው። ኤኒዌይስ ለዛሬ ጥያቄው አልተመለሰም። ለማንኛውም ባባስ እንኳን አልተመለሰም። ሌላ ጥያቄ ልጨምር? አንድ ጥያቄ ልጨምር? እኔ የመለስኩልህን እስቲ አስረዳኝ። ምን እንዳልኩ ሆነ? አንተ ያልከው ምን መሰለህ? የኢየሱስ ሐዋርያቶች ወደ ተለያየ ሀገር ስለተላኩ ያው ትልቅ ስራ ሰርተዋል በሚል ተጠቅሷል አይደለ? ያው ነው በቃ ይሄ ነው ጭብጥ ያንተ። ነገር ግን ወደዛ መላካቸው አዳም ምክንያቱም አንተ ጋር ሲመጣ ምንድን ነው የበላይ ናቸው አይደለ? በአማኞቹ ላይ በላይ ናቸው አይደለም። አለመጠቀስ መስፈርት ይሆናል ወይ ነው ያልኩ። መጀመሪያ ጥያቄን አልተረዳህ። መጀመሪያ ስጠይቅ ያስተማሩትን መረጃ አልታመጣም። እንደዛ ከሆነ የኢሳያስ ተከታዮች አለመጠቀሳቸው ጉድለት ነው ማለት ነው። አንተ ድንቁርና በከፋ እኮ ዘሆል አስተምሮቱ እኮ ኢሳያስ መጽሐፉን መዘው የመጡ ህዝቦቹ እንዳለ ናቸው እያልኩ እኮ ነው። ሜይ ቢ ይህንን አትጠቀሙም እንዴ? ማንኛውም አልተመለሰም። ሌላ ጥያቄ ልጨምርልህ? ሌላ ጥያቄ ልጨምርልህ? የትም አትሄድም። ላቅልልልህ። እሺ አስተምሮታቸውን ስጠኝ። በቃ የሐዋርያቶቹን አስተምሮ ስጠኝ።
ቀላል እኮ መንገድ ይሄ ነው። ቀጥል። ስማቸውን ማምጣት አትችልም። እሺ ያስተምሮታቸውን ቀጥል። እሺ ያስተማሩትን ሐዋርያቶቹ ቀጥል። አሸናፊ ሆነው ብሎ ዘግቶታል አይደለ? ከዚህ በኋላ በቃ ቁርአን የነገረ እና ምንድን ነው የምፈልገው? ከመጽሐፍ ቅዱስ እኔ እንዳመጣለን የምፈልገው? አንተ ስጠይቅ እኮ አላመጣህም። ሐዋርያቶቹ ቁርአን ውስጥ ነው እንደ ያሉት ቁርአን ውስጥ ሐዋርያት ተብሎ ተጠቅሰዋል። ስማቸው አለመጠቀሱ ጉድለት ምኑ ጋር ነው? ፕሊስ ምን አይነት ድንቁርና ነው የተጠናወተ? በእናትህ ምንም ድንቁርናማ እኔ አይደለም። ኢብኑ አደም አስተምሮታቸው የለም። አስተምሮታቸው ከሌለ ስማቸው ከሌለ ዝም ብለህ አይ ሐዋርያቶቹ ምንድን ነው እያልከን ያለው? ምንድን ነው ያስተማሩት? አይታወቅም። ስማቸው አይታወቅም። ስቃለ እንዴ ደግሞ? ኧረ ተው በእናትህ። ኧረ ለማንኛውም የኔ ጭንቅላት ቢሆን ኢብኑ አደም ቆርጬ ጥለዋለሁ። በደንብ አስተውሉ። ምንድን ነው ያስተማሩት? አይታወቅም። እሺ እነማን ናቸው? አይታወቁም። ጥያቄው ፈትኗል። በደንብ እውቀትን አሳይቷል። መስፈርት አድርጋችሁ የምታቀርቡትን ነገር አንደኛ እንትን ማለት ነው። ልክ አይደላችሁ መስፈርታችሁ ማለት ነው። ይወርቃል እናንተ ለካስ ቀጥይ። ልጨምር አንድ ጥያቄ በሌላ ርዕስ በባለፈው ደግሞ እንደዚሁ የተነሳ ቅድሚያ መልስ የጠየቅኩህን አትጠይቅም። ቅድሚያ አንተ እኮ አልመለስክልኝም። በደንብ መልሻለሁ። ምክንያቱም ህዝቡ የኢሳያስን መጽሐፍት እንዳለ የያዙት በሙሉ ምንድናቸው? የኢሳያስ ተከታይ ናቸው። ያን ቀን ያመጣችሁትን መስፈርት እንድትአዳምጥ የኢሳያስን እምነት መስፈርት መውደቅ አለበት ፕሊዝ። ምክንያቱም የኢሳያስ የሚመራቸው የሚከተሉት ህዝቡ እስራኤል ውስጥ ያሉት በሙሉ ግለሰብ ብቻ ስለምንጠቅስላለሁ ሁሉም የኢሳያስ ተከታይ ናቸው። የኢሳያስን አስተምሮ ማለት ነው። ከእኛም ጋር እንደዛ ነው። ሐዋርያቶቹ በሙሉ ተጠቅሰዋል። ስማቸው መጠቀሱ ያው ሐዋርያ በሚሉት መግባታቸው በቃ። ስለዚህ ይህ መስፈርት አይሆንም ማለት ነው። ተስማምተናል። መስፈርት አይሆንም ማለት ነው። ተስማምተናል። ስም መጠቀሱ መስፈርት አይሆንም ማለት ነው። ጎበዝ። የኢሳያስን አስተምሮ እንዳስተላለፉልህ መጽሐፉን ስጠናው። ሐዋርያቶቹ የኢሳን እንዳስተላለፉልህ ሰው ኢሳያስን እኮ ከመጽሐፍ ቅዱስ ነው ያመጣውልህ አባቱ። ኢሳያስ በሚል ከቁርአን ትፈልጋለህ? እኔ የክርስትና ነቢይ ብዬ ነው እንጂ የሙስልምና ነቢይ ብዬ አይደለም የተነሳሁት። የክርስትና ነቢይ ብዬ ነው የተነሳሁት። ፕሊዝ ኢሳያስ ቁርአን ውስጥም አለ፣ ችግር የለውም እሱ። እኔ የጠየቅኩህ ግን አዎ፣ እኔ አሁን ምንን አመጣሁብህ? ኢሳያስ አስተምሮቱን እንዳስቀጠሉ ህዝቦቹ መረጃ አድርጌ ያመጣሁብህ። አንተ ደግሞ ምን ታመጣልኛለህ? የኢሳን አስተምሮ ያስቀጠሉ ሐዋርያቶቹን ማስረጃ አንጣልኝ፣ ጽሁፋቸውን አንጣልኝ፣ ወይንም ደግሞ ጽሁፉን ከሙሐመድ በፊት የነበረውን ጽሁፍ አንጣ አልኩህ። ቀጥል። እሱም መስፈርት ይሆናል እያልክ ነው? ቀጥል። አሁን አንተ እሱም መስፈርት ይሆናል። ሌላ መስፈርት አመጣ ደግሞ ያ መስፈርት ሳንጥል ሌላ መስፈርት ታመጣለህ። ሌላ መስፈርት ታመጣለህ አንተ። ያ መስፈርት ሳጥለው ማለት ነው። ቴንክ ዩ። እኔ አልጣልኩትም ወንድሜ። ለካስ ቀጥይ። ምን አይነት ድንቁርና ነው? ግልጽ አይደለም እንደ እያወራሁት ያሉት ባይዜ ሞሚነኝ እንዴት ነህ? ሰላም ነው መስገኑ። ምናች ሞሚነኝ ስም ቀይሬ ነው። ባለፈው መጥቼ ነበረ። ከዛ 3 ቀን የለህም። በሰላም ነው? ደህና ነህ? ግን ደህና ነኝ። ሙሐመድ ላይ እንትን እያወረድኩ ነበረ። ለምንድን ነው እንደዚህ ያታለልካቸው ያጭበረበርካቸው የሚል ጥያቄና ይህንን ሁሉ ህዝብ ለምንድን ነው ያጭበረበርከው እያልኩኝ ሰላት እያወረድኩበት ነበረ። ለምንድን ነው የዋሻቸው? ለምንድን ነው ያጭበረበርካቸው እያልኩ። ጥሩ ነው። እና መልስ ተገኝቷል ወይስ ምን? የት ነው የሚገኘው? ይገኛል። እሺ። አይ እኔማ ጥያቄ እጠይቅሃለሁ ብዬ ባለፈው ስንት ተመላለሱኝ እና ቁስጤንም በውስጥ አውርቻቸዋለሁ። ልጆች አስተምሮኛ ማለት ልከውልኛል። ጥቅስ ምናምን አይቻለሁ። ግን ደግሞ ይበልጥ
እንድታብራራልኝ ጥያቄውን እንድገምልህና ልጠይቅህ ከቻልክ መመለስ ከቻልክ ቶፒክ ሌላ ካልሆነ ማለት ነው። እነሱ ከመለሱልሽማ እኔ እመልሳለሁ። ይሰምተኛል። እነሱ ከመለሱ እኔ እመልስልሻለሁ። እነሱ ጠይቀውኛል አልሽ? አይ እሺ ይመልስልሻለሁ ያለኝ ቆስጤ። ኦኬ እሺ አፍተኛው እሺ እንጂ አልጠየኩትም። የሆነ ልጅ ግን ነግሮኛል፣ ጥቅሱን ልኮልኛል። አፍተኛሽ አላችሁ? አልገባኝማ እኮ ቀጥይ። አልሰማም እንዴ? ትሰማለህ? ጥያቄሽን መጠየቅ ትችያለሽ ያልሽ አልገባኝም። ምንድን ነው ያልገባሽ? እሺ ጥያቄ ቁጥር 1 ኔትወርክ አይሰማም እንዴ? ቁጥር 1 ትሰማያለሽ ወይ አንቺ ጋር እየተቆራረጠ ከሆነ? እኔ አለው አልሻው አለውኝ ወገን አይሰማኝም ለኔ። አረ ጉድ ዲኒ ቃል ሰማችሁ አይደል? የሱም አይሰማም። ሰማው ማለት እኛ ሰማሽ ጆሮ ኮርኩሪ በእስልምና ሰይጣን ጆሮአችሁ እስከ ከሸና ሰሙን ብሏል መሐመድ። አንደኛ ጥያቄ ክርስትና እንዴት ተመሰረተ? ክርስትና እንዴት ተመሰረተ? ክርስትና እንዴት ተመሰረተ? ሁለተኛ ጥያቄ ኦኬ ቢኒ ትቀጥላለህ ወይንስ ሌሎቻችሁ? ክርስትና እንዴት ተመሰረተ? አንደኛ ጥያቄ። እሺ ቴንክ ዩ። ማይክሽን ያዥና ኦኬ። ክርስትና እንዴት ተመሰረተ የሚለው ጥያቄው ትክክል አለ። አስተካክልልሽና ልመለስልሽ። ክርስትና መሰረቱ ወይም ክርስትና የሚባለው አስቀድሞ ሰው ሲፈጠር እግዚአብሔርን አምላክን የማምለክ የሰው ባህሪ ስለሆነ እግዚአብሔር ሰውን ሲፈጥረው በመልኩና በምሳሌው ፈጠረው። ከፈጠረው በኋላ ግን እሱን እንዲገዛና እሱን እንዲያመልከው አድርጎ ፈጠረው ማለት ነው። ወርዳለች አይ ቲንክ እየሰማች አይደለም። ኔትወርኳ የእውነት ምን ቢሆን ኦኬ ተወሰነ አጠራርና ይጠበቅ ያ በቃ ለማንኛውም ክርስትና መሰረቱ እግዚአብሔር ነው፣ ክርስቶስ ነው የክርስትና መሰረት። ክርስቶስ ደግሞ ዘላለማዊ ነው፣ ከፍጥረት በፊት የነበረ ስለሆነ ያው የስሙ ጉዳይ ነው እንጂ ክርስቶስ አስቀድሞ ሲፈጥረን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል ኤፌሶን 2 ቁጥር 10 ላይ። ስለዚህ መልካም ስራ ለመስራት ነው የተፈጠርነው፣ የመንግስቱ ወራሽ ለመሆን ነው የተፈጠርነው። በዛ ውስጥ ደግሞ ስትራይክ ሰጠ። በማን ነው የሰጠ? በእሷ ነው ወይ ምን አለ? አይደል እንትን ቀጥለሽ ፈጠን አድርግና ቀጥል። ያ ስለዚህ መሰረቱ ክርስቶስ እስከሆነ ድረስ ክርስትና መተሻለሽ ክርስትና ከመጀመሪያው ጀምሮ ክርስቶስን የመገዛት ክርስቶስን የማምለክ ሃይማኖት ነው ማለት ነው። ምክንያቱም ኤፌሶን 2:10 ላይ ካልሰማሽ ልድገምልሽ ብያለሁ። መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል። ፈጣሪያችን ክርስቶስ ነው፣ እኛ ደግሞ የክርስቶስ ተከታይ ነን። አስቀድሞ የነበሩት ነቢያትም ፍለጋውን ሲከተሉ ነበር ክርስቶስን ማለት ነው። በትንቢት መነጽር እያዩ ስለ ክርስቶስ ትንቢት ተናግረዋል። እንዲመጣም መሲሁ እንዲመጣና እንዲያድናቸውም ብዙ ጊዜ ጸሎት ሲያደርጉ እናያለን ማለት ነው። በአጠቃላይ ክርስትና ሰው ልጆች ሲፈጠር ጀምሮ የእግዚአብሔር ዓላማ ሰውን ፈጥሮ እሱን እንዲያመልክና ወይም ክርስቶስ እንድንከተል ማለት ነው። ክርስቶስ የእውነት ሁሉ መንገድ ስለሆነ እውነት ስለሆነ ማለት ነው። ከዛሬው ርዕስ ጋር ይገናኛል። እውነት ደግሞ ወደ ምን ይወስዳል? ወደ ህይወት ይወስዳል ማለት ነው፣ ወደ ዘላለም ህይወት። ስለዚህ ክርስቶስ እኔም እውነትም ህይወትን ነኝ ስላለ እርሱን ፈለጉን ስንከተል ነበር ከነቢያት ጀምሮ። በኋላ ደግሞ ራሱ መጥቶ አረጋግጦልናል። ያ ስንከተለው የነበረው ፈለግ
ስንከተለው የነበረው ማን ነው የሚለውን ክርስቶስ ራሱ የነቢያትን ትንቢት ሊፈጽም ማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ሕግና ነቢያትን ለመፈጸም መጥተዋል ማለት ነው። አስቀድሞ ነቢያት ክርስቶስ ይመጣል፣ ይወለዳል፣ ያድነናል ያሉትን በአዳም ምክንያት ሁላችንም ሞት ሆነን ነበር፣ ያን ሊፈጽም መጥቶ አሳይቶናል ማለት ነው። ስለዚህ ክርስትና የተመሰረተው የሰው ልጆች ገና መፈጠር ሲጀምሩ ከመጀመሪያው ጀምሮ እግዚአብሔርን የማምለክና እግዚአብሔርን የመታዘዝ አገልግሎት። ምንም አልሰማሁም። ምንም ነገር ማለት ለኔ አይሰማኝም። ለምን እንደሆነ አላውቅም። እሺ በቃ እያንዳንዱን ነገር ልጽፍልኝ ይችላል። ቃል ከከፈተ እዛ ቤት መጥተሽ ጠይቂያለሽ። በቃ ችግር የለም። በቃ እፎይም ረፍት ያድርግ። ረዥም ሰዓት ስለሰጠን እናመሰግናለን። በጣም ረጅም ሰዓት ተቀመጥኩ ዛሬ። ሶሪ ታውቃላችሁ፣ ሰላም መቆየት ነበረብኝም። እሺ አሁን ወረዱ። በቃችሁ። እሺ እስካሁን መቆየት አልነበረብኝም። በጣም ሶሪ። ደህና እደሩ።